ምድርና ሰማይ ሳይዘረጋ አመልመላት ሳይበቅሉ ፍጥረት ሁሉ ሳይኖር ብርሃን ብሩህ የሆነ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ አጋዥ ሳያስፈልገው ይህንን ዓለም በግሩም ጥበቡ የፈጠረ በማይዘነጋ ልቡናው ፍጥረታቱን ሁሉ በየስራቱ አውሎ የሚያሳድረው አሳድሮ የሚያውለው በሰው ልጅ ውስጥ የሚገኙትን የደም ስሮቹን እንኳን እንዳይጠላለፉ ጠብቆ በየስራታቸው የሚያስኬዳቸው አንድ መሰንቆ መች ብዙ ጭራዎችን አንድ አድርጎ ሸርቦ አንድ የመሰንቆ ድምፅ እንደሚሰጠው ብዙ አመል ያለውን ዓለም አንድ አድርጎ የሚያስተዳድር የሰላም አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ ታስቦ በአንደበት ተነግሮ ስለማያልቀው ቸርነቱ ስሙ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ንጽህና ካደመቃት እናቱ ከመቤታችን ጋር እስከ ዘላለሙ የተመሰገነ ይሁን። ክቡራን አባቶቻችን በየማድረጋችሁ ክርስቶስ የሚወዳችሁ ክርስቶስን የምትወዱት የእግዚአብሔር ቤተሰቦች በእግዚአብሔር ሰላም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ሁልጊዜ የክፋት ዕድሜያችን እየታገሰ ዕለታትን አዝማናትን ለንስሐ የሚጨምርልን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ለነዚህ ሊቃውንት ቃለ ሕይወት ያሰማልን። የመንፈስ ቅዱስ እንዚራ የሚባለው መፍቀሬ ድንግል ማርያም የሚባለው እመቤታችን የሚወድ ታላቁ የሃይማኖት መሰንቆ አባ ጊዮርጊስ ዘጋስጫ ስለ እመቤታችን ሲናገር አንድ ንግግር ተናግሯል። ጸቃው እንተ ተቀድሃት እማፍ አንበሳ መዋቲ በወልደ ማኑሄ ሶምሶን ብሎ ተናግሯል። ይሄ ማለት ጸቃው እንተ ተቀድሃት እማፍ አንበሳ መዋቲ በወልደ ማኑሄ ሶምሶን ማለት በማኑሄ ልጅ በሶምሶን እጅ ከሞት አንበሳ የተቀዳሽ የማር ወለላ ብዬሻለሁ ይላል። ከሞተው አንበሳ ሶምሶን የማር ወለላ እንደተመገበ በኃጢአት ከሞተው ዓለም ለዓለም የምትጥም ጸቃው ድንግል ማርያም ተቀርታለች። ልክ እንደዚሁ ደግሞ እንደናታቸው በዘፈን ከሞተው ዓለም የሚጥም ማህሌት ይዘው የተገኙትን ሊቃውንት እግዚአብሔር ቃለ ሕይወት ያሰማል። እኛንም ደግሞ እንድንሰማ የፈቀደልን ጆሮአችንን እግዚአብሔር ይመስገን። እንደ እግዚአብሔር መልካም ፈቃድ በመካከላችን ተገኝቶ እንዲያስተምረን መልካም ፈቃዱ ይሁን። አሜን በሉኝ። ለዚህ ጉባኤ መመጥን አይደለም በእውነቱ። ምክንያቱም ዶክተርን በዶክተር ነው እንጂ ዶክተርን በመነኩሴ ማስተማር ትንሽ ያስቸግራል አይደል? የጧቱ የተመቸ ዶክተርን በዶክተር ያሁን ግን ያልተመቸ በቃ በግድ እናመቻቸዋለን። ሁሉንም እግዚአብሔር ይፍቀድ። እኔ ባልመጥናችሁም ግን እናንተ ወደ እኔ ዝቅ ብላችሁ መመጣጠን ነው። ምክንያቱም እግዚአብሔር ወደ ሰው ዝቅ እንዳለ የምንነጋገርበት የትምህርታችን ርዕስ እለ ቄጥሩ በሚል ርዕስ ይሆናል። ሰምታችሁ ታውቃላችሁ? አታውቁም? ሰምታችሁትም አታውቁም? ታውቃላችሁ? ሁለቱን ማለት ነው። እለ ቄጥሩ በርስቲ በትክክል መስማት ይገባል። ዝም ብሎ ሰውየውን እንደገደለው ዝም ብሎ መልእክት ሳያዛንፎ እንዳናበላሽ እለ ቄጥሩ በሉ እስቲ። ወንድሞች ብቻ እለ ቄጥሩ፣ እናንተ ደግሞ እለ ቄጥሩ እህቶች አንድ ላይ ደግሞ እለ ቄጥሩ በሉ። እሺ፣ ስለ ቃሉ እግዚአብሔር ይመስገን። የቤተ ክርስቲያናችን ቋንቋ ጠንቅቀን ማወቅ ይገባል። እና ጠዋት ዶክተር ሲያስተምሩ 1 2 3 እንግሊዘኛ ሲሸመድን ነበር። በግድ ብዬ አቡነ ዘበሰማያት እየደገምኩ ማለት ነው አልያዘኝ ብሎ አንዱ አሁንም ጠፋኝ በእውነት። ምንድነው ሰው ቀዶ ጥገና ምንድነው የሚባል? አቤት ሲሪጅ ሰርጀሪ አሁን የተመቸ። እሺ ደግሞ ሱፐር ሰርጅን አለ አንድ ሱፐር ሰርጅን። ከዛ ቀጥሎ ደግሞ ፕሮቲን
በጣም ለፍቼ ነው የተመደባቸው። ካርቦሃይድሬት ትክክል አይደለም። ካርቦሃይድሬት የሚል አለ። በቃ እንግዲህ እስከዚህ ድረስ በቅቶኛል። ቪታሚን ኬ ቆይ እንድትስቁ አይደለም፣ ከቃሉ ጋር ናቸው አይደል? ይሄ እያለ የሌለ እየሆነ እና እነዚህን ነገሮች በቃ ለፍቼ ደግሞ ፊንገር ፕሪንት የሚልም ሰምቻለሁ። 7 ሆኑ እዚህ ላይ እናቁም። 7 ፍጹም ነው። አሁን እነዚህን ነገሮች ይዤ ዶክተር መሆን እችላለሁ? አልችልም። ይቻላል? አይቻልም አይደል? ጥቂት የሕክምና ቋንቋዎችን ይዞ ዶክተር መሆን አይቻልም አይደል? አንዳንድ ቀን ጉባኤ እየመጡም ክርስቲያን መሆን አይቻልም በእውነት አይደል? ይሄን ለማለት ነው። እንደው መቼም ሰማይ ዝቅ ቢል ምድር ከፍ ብትል እነዚህ ሰርጀሪ፣ ሱፐር ሰርጀሪ፣ ሰርጅን ምናምን ሲሪጅ ስላልኩኝ ዶክተር አልሆንም። ዶክተር የሰማው ሊሆን ይችላል። ክርስቲያን መሆንም እንደዚህ አይደል? አሁን እነዚህ ሁሉ ነገሮች ማዳ ሲነገሩ እንግዳ ሆነ። ልክ ቅዱስ ዞሲማስ ብሔረ ብፁዓን ሆኖ እንደው ግራ እንደገባው ይሄ ብሔረ ብፁዓን ሆኖ እኔ ደግሞ ከሱ ጋር በመሰለ ደግሞ ያስቸግራል። በቃ እንደዚህ እንግዳ ሆነብን። እኛ መንግስተ ሰማያት ሄደን እንዲህ ነው የምንሆነው። አንሄድም እንጂ እግዚአብሔር ግን እንደኔ ይቀርልለው። ቅዱስ ዮሐንስ አፈወርቅ ምን ይላል? አባቶቻችን ለኃጢአት እንግዳ ነበሩ፣ እኛ ግን ለጽድቅ እንግዳ ሆንን። እኛ ለምንድን ነው እንግዳ የሆነው? ለጽድቅ እንግዶች ነን፣ ለጸሎት እንግዶች ነን፣ ለጾም እንግዶች ነን። ይሄ እንግሊዘኛ ይጧል እንግዳ ሆነ። ብዙዎቻችን እንግዳ ነን። አሁን ለቄጥሩ ለብዙዎቻችን እንግዳ ሆነ። እኛ ለዓለም ነን በእውነት ባለሟሏ፣ ወጥ አውጥታዋ፣ ሞሰብ ሰሪዋ፣ ጋሻ ጃግሬዋ፣ በእውነት ደንገጥሯ እኛ ነን። ለጽድቅ ግን እንግዳ ነን እና እንዲሁ ዝም ብሎ ጥራዝ ነጠቅ አድርጎ ሰው እያሉ ሻሽ ጠምጥሞ ተስካር ሄዳል እና ቄስ ነው ይሉ ዳዊት ሲደገም ዳዊት ተቀበለ። የለውም ዳግም የለኝም ተሰጠ። እንደዚህ ብሎ ከፍቶ የእግዚአብሔር ስራው ነጭና ጥቁር፣ የእግዚአብሔር ስራው ነጭና ጥቁር። እንደዚህ አይነት ኑሮ እየኖርን ነው። ደግሞ የሚገርማችሁ 3 አይነት እውቀት አለ። እርኩስ እውቀት፣ ምኑን እውቀት፣ ቅዱስ እውቀት አለ። ሰምታችሁ? እርኩስ እውቀት ከዛ ምንድን ነው ያልኳችሁ? ምኑን እውቀት፣ ከዛ ቅዱስ እውቀት። ሜዲሲን ምንድን ነው? ምኑን እውቀት? ሜዲሲን ፍልስፍና፣ ፊሎዞፊ ምናምን፣ ሳይኮሎጂ ምናምን፣ ባዮሎጂ በቃ ጂ እየጨመራችሁ ይሄ በጥቅል ምን ይባላል? እስኪ ምኑን እውቀት በል። እርኩስ ግን አለ፣ እርኩስ አለ። ምኑን ግን ነው? ቅዱስ የሚባለው የእግዚአብሔር ቃል ብቻ። ይሄኛው ምን የተናቀ እውቀት። ለምን ሰውን ማከም ይናቃል? አያስንቅም። በመንግስተ ሰማያት ግን የተናቀ ጥበብ የትም አይደርስም። የመጠቅን ያህል እንዳይሰማል ብዬ ይሄ ዶክተር ቢለውስ ይከብዳል መሰለኝ። ደግሞ አንድ ሰው ነግሮኝ ከ5ኛ ዓመት ጀምሮ ዶክተርን ከ6ኛ ዓመት ጀምሮ አይ ዶክተር እየተባለ ሌክቸር መስለው 1ኛ ዓመቶችን ሁሉ የሚያስቸግሩ አሉ። ባጅ ለጠፈናቸው አሉ 5ኛ ዓመት ጀምሮ። ይሄ እስኪ ምንድን ነው እውቀት በል። እርኩስ እውቀት የሚባለው ጥንቆላ ሰሎሞን የፈጠረው ጥበብ አውደ ነገሥት ምናምን እየገላለጠ አጋንንትን እየጠራ መልካሳት ላይ እየደገመ ይሄ ምን ይባላል? እርኩስ እውቀት። ስለ ብልግና ብዙዎቻችን እናውቃለን። ይሄ ስለ ሴት ወንድ ፊልም ስልኮቻችን የተሸከሙትን ጉድ እኛና ድል ያውቃል። እዚህ ውስጥ ያላችሁ ቅዱስ ልትሆኑ ትችላላችሁ። ያ እርኩስ እውቀት ይባላል። ባታውቀው የማይጎዳ ብታውቀው ግን የሚጎዳ እርኩስ እውቀት፣ ክፉና ደጉን የምታሳውቅ ዛፍ የምትባለው በዚህ ዘመን ይሄ የብልግና እውቀቶች
ክፉና ደጉን የምታውቀው ዕፀ በለስ ይሏቸዋል። ዛሬ እንዲህ አይነት ነገሮች ናቸው። እና ቅዱስ ዕውቀት ሳይሆን የሞላል ከርኩስ ዕውቀት ትንሽ ከፍ ያለ ግን ምን ሆነ ዕውቀት ነው። ስነ ከዋክብትም ስነ ፈለክም አጥቶ ናሳ ዩኒቨርሲቲ ምን ወደዛኛው ሌላም ካለ ሄዱ። ይሄ ምን ሆነ ዕውቀት ነው። በመንግስተ ሰማያት ምንድን ናቸው? ዶክተር ነበሩ። ጾማል ሆነ ነገር አድራ ሰግዳል ንስሐ ገብታል ቆርባል። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ ጠንቅቀህ ታውቃለህ? ሄኖክ ብዙ እጽዋትን አየ። በጣም ብዙ እጽዋትን ሌላ ጊዜ እንደምን ችግር አለ ሌላ ጊዜ ነው። በቃ ጧት ስላስተማሩ ዶክተር ነው እንጂ ስለ መስቀል ያለ ትምህርት ነውና ምንድነው የሚለው? ይሄ ብዙ እጽዋትን ሳይ እየጎመጀው እየሳሳው እመለከታቸው ነበር። ከዛ ቅዱስ ሚካኤል መጥቶ ኦ ሄኖክ ምን ተፈቀድ ታይምር በየተዝቱ እጽ አለኝ ይላል። ይህ ጊዜ ምን አሉት አለ? ኩሎ እፈቅድ አይምር ወፈድፋደሰ እፈቅድ አይምር በየተዝቱ እጽ፣ ስለ ብዙ እጽዋት ማወቅ እፈልጋለሁ፣ ነገር ግን ከሁሉም በላይ ስለዚህ እጽ ማወቅ እፈልጋለሁ። ስለ ሁሉ እጽዋት ወስቲ ማወቅ ደስ ይለኛል። ይልቁንም ስለዚህኛው እጽ ስለ ብዙ እጽዋት ማወቅ እፈልጋለሁ ያለ ቅዱሳን ናቸው። ስለ ሁሉም ቅዱሳን ባው ደስ ይለኛል፣ ማዛቸውን አልጠገውም። ይልቁንም ስለዚህ ከሁሉ በላይ የድንግል ማርያምና የመስቀልን ነገር ባውቅ ደስ ይለኛል። ስለ ብዙ መድኃኒት ቅመማ ተምራችሁ ሊሆን ይችላል። በእውነት ማለት የብዙ ክኒን ጠባይ ልታውቁ ትችላላችሁ። እውነት ግን ባለመድኃኒት የሚባለው የመስቀሉንና የድንግል ማርያም ጉዳይ ጠንቅቆ ያወቀ ነው። እንድናውቅ እግዚአብሔር ይርዳል። አሁን ወደ የትምህርት ምርታችን ርዕስ ምን ሆነ? አቤት ምንድን እለቄጥሩ የሚለውን ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 4 ላይ እናገኘዋለን። ይህንን ቃል የተናገረው ታላቁ አይናማው። እስቲ አይናማ በሉ። እንዴት ነው አይናማ? አይናማው ገዳይ ይላል የሀገራችን ገበሬ ሲዘፍ። ምንድን ነው አይናማ? አይናማው ገዳይ። አይናማ ስለ አይነ እነግራቸዋለሁ በቃ። እና አይናማ የሚባለው ታላቁ አባት ሕዝቅኤል ነው የተናገረው። ሕዝቅኤል ማለት ጽንዓ እግዚአብሔር፣ ኃይለ እግዚአብሔር፣ ብርቱ ማለት ነው። የማይናወጽ ጽኑ ማለት ነው ሕዝቅኤል ማለት። አባቱ ወልደ ቡዝ ይሉታል መጻሕፍቱ። ወልደ ቡዝ የሚባለው አባቱ ቡዝ ተብሎ ሳይሆን የአባቱ ስም ኖሬ ነበር። ኖሬ ማለት ብሩህ፣ ነጸብራቅ፣ ጸዳል፣ ብርሃን ማለት ነው። ነገር ግን ቡዝ ማለት ግን ምኑን ማለት ምኑን ህሱር ማለት እና ይሄንን እስራኤላዊ እሱ አባቱ ኖሬ ተብሎ ሳለ በሚገርም ሁኔታ እሱ ግን ወልደ ቡዝ ብሎ የተናገረው ቡዝ የሚባለው ኤርምያስ ነው። ኤርምያስ ታላቅ አባት ሲሆን በጣም ይገርማችሁ፣ ታላቅ አባት ሲሆን ነገር ግን እስራኤላውያን በክፋታቸው ምክንያት ቡዝ የሚል ስም አውጥተውለት ነበር። ኤርምያስ ማለት ብርሃን ዘተፈነወ ማበ እግዚአብሔር ማለት ነው። ነገር ግን ከክፋታቸው የተነሳ ቡዝ የተናቀ ነው። እውነት ግን ዓለም የሚጠቅማትን እንደናቀች ትኖራለች። ክርስቶስን ንቃ በርባንን ትቀበላለች። ዓለም እኮ እንደው እግዚአብሔርን ጠልታ ሰይጣንን ትወዳለች። ዓለም እንዲህ ያለ ናት። ከንጽሕና ይልቅ ዝሙት ደስ ይላታል። ከመዝሙር ይልቅ ዘፈን ደስ ይላታል። ከቤተ ክርስቲያን እውቀት ይልቅ ፍልስፍና ይጥማታል። አሁን አንድ ቤተ ክርስቲያን መጽሐፍ አሁን ፍቅር ዕውር ነው ይላል ሰው። ፍቅር ዕውር ነው፣ ፍቅር ዕውር ነው ይል ጽሑፍ ቢያገኝ ሁሉም ሰው ይገዛል። ነጠላውን ስጡ ነው ደግሞ አይገኝ ሳይገኝ ይዘግባል። አንድ መጽሐፍ ብሰጠው ሁሉም ሰው እንቅልፍ አፍ እንዲያርጎ ነው እንቅልፍ ይለቀቅ። ዓለም ምን ጊዜ የማይጠቅማትን እንደምን እንዴት እናሳዝናለን። በዚህ ዓለም የሰው ሁሉ የበላይ የሚባለው የሚጠቅመውን የሚያውቅ ታላቁ የቤተ ክርስቲያን ሊቅ ዮሐንስ አፈወርቅ ይላል ንሕነሰ መሲሐውያን ናይኩን ዘይበቋነ ወዘይበቋነ። እኛ ክርስቶሳውያን የመሲሁ ልጆች የክርስቶስን መንገድ የምንከተል
ክርስቶሳውያን የምንባለው ክርስቶሳውያን የመባላችን ትርጉሙ የሚጠቅመንን በማወቃችን ነው። ምን በማወቃችን? አቤት አሁን ሴቶች ራቁታችን አትልበሱ ስትባል ተቆጥታችሁ ትሄዳችሁ። መስያ ያላችሁ የሚጠቅማችሁ ታውቁ። እኔ ለመነኩሴ የማይመጥን ወሬ ላውራችሁ። ትናንትና ነው ጎንደር ስመጣ የሆነ ፎቶ ቤት ላይ በትልቁ የተነሳ ፎቶ አለ እና ቀሚስ ሳይሆን ከቡታንታም ያነሰች ቡታንታ ታውቁ የገጠር ገበሬኛ ነው። ከዚያ ያነሰች ነው የለበሰችው። እኔ በጣም ነው ያዘንኩት። ሆነ የት ይሄድ እንደሆነ ዝም ብላችሁ ታውትና አውልቁት። በቃ ችግር እውነት ምን ያለፋችኋል? እዚች በቃ እዚህ ላይ ቁንጥል ብላ በላይ በኩል ደግሞ እንደዚህ ፈታ ይዘዋል። ምን ማለት ነው? ሰው ዝሙት ይጋብዛል። በፊት ምንድን ነው ሲባል ጌጥ ዝም ብለህ ዝሙት ፈልጎ ማለት ፈልገህ ማለት ይሻላል በአማርኛ። ያኛው በእንግሊዝኛ አይደለም። በፊት እንደሱ አይደለም። ተቃል ገርመት እግዚአብሔር ከሁላችን ጋር ነው። የሚጠቅማችሁን ነገር ወቁፈው የሚጠቅማችሁ አሁን እስከ 4 ሰዓት ዝልቅ ብሎ መተኛት ይሻላል ብርድ እየተመቱ ቤተክርስቲያን መምጣት? የትኛው ነው የሚሻለው? ሁልጊዜ የሚሻለን ለይተን ማወቅ አለን እና ሁልጊዜ ዓለም ለቅዱሳን ስም ስትለጥፍ ነው የምትኖረው። እንዲያው የሰይጣን ጥበበኛነቱ አሁን ሰውን ራሱን ከቆረጡት በኋላ ካባጅ ደረቡለት ይጠቅመዋል። እንዲያው መርጌታ የንታሰው እኮ ጥሩ ነው ብለህ አንገታቸውን ቆርጠን እዚያስ ጋር ቁጭ አድርገን እዚህ ላይ ካባል ደረብ ጥሩ ይጠቅማቸዋል። ጠጅ ብታጠጣቸው ይሄ ተቆርጦ በቆራጣው ይጠቅማል። ለዚህ ሰይጣን በእንዴት አይነት ዓለም እንዳለ ዋና ነገሮቻችን ይቀማል። ድንግል ማርያምን የድህነታችን ራስ የሆነችው ዘውዳችን እሷን እንድንሰድብ ያደርጋል። ቅዱሳንን ስም እንድናወጣላቸው አቡነ ገሪማም ዲናቸው እዚህ በሌሎች ወንድሞቻቸው እግር የሚያወጡት አቡነ ለማግራቸው የተቆረጠው እንዲሁ ነው። በጽድቅ አይደለም። በእውነት ለእሳቸው ክብር ምስጋና እስከ ዘላለም ይሁን። የኢትዮጵያውን ሀገር በጦርነት ነው ይሄ ሁሉ የሚሆነው። ዓለም ሁልጊዜ ሰይጣን የሚረቡንን ነገሮች መቀማት ስለሚፈልግ። ስለዚህ ኤርምያስ ምናል ጉዝ በልስቲ ይሄ ምንድነው? ምንድን ማለት በሚገርም ሁኔታ ግን ዓለም የናቃችሁ ሁሉ በእግዚአብሔር ዘንድ ምንድን ነው? አቤት ምንድነው? ዓለም የሰቀለ ዓለም ከፍ ያደረገችው በእግዚአብሔር ዘንድ ምን ይላል? ይወርዳል። ስለዚህ አባቴ ጉዝ እንደተባለ እኔም ምንዱን ሲባል የኖረው ምኑን የተናቀ ሲባል የኖረው የኤርምያስ ደቀ መዝሙር ነው ሲል ወልደ ጉዝ እያለ ራሱን ይጠራል እንጂ አባቱ ኖሬ ነው። ይናቁ የነበሩት ግን እነዚያ እንዴ አባዮች ይላል እስመ ሰዋስወት ትናው ደሰብ ይግል አይሮጎቶ ውስጥ ሰማይ የሰው ልጅ ትህትናው መሰላል ሆኖ ወደ ሰማይ ያወጣዋል። የሰው ልጅ ትህትናው መሰላል ሆኖ ወዴት ያወጣዋል? ወዴት? ትዕቢት ወዴት ይወርዳል? አቤት ወደ ታች ያወጣዋል። ስለዚህ ከፋል እና ይሄ አባት በባቢሎን ተማርከው ከሚኖሩት ነቢያት አንዱ ነው። ከሌሎቹ ነቢያት ልዩ የሚያደርገው ትንቢቱን የጻፈው ራእዩን ያየው ባቢሎን ውስጥ ሆኖ የኤርምያስ ደቀ መዝሙር ነው ብያቸዋለሁ። ለመሆኑ እግዚአብሔር ነቢያትን እንዲማረኩ የሚያደርገው ለምንድን ነው ሲባል አንደኛ እንደ መስፍን ሆነው ሕዝቡን እንዲመሩ ነው። ሁለተኛ ደግሞ በባዕድ ሀገር በስደት ሀገር ሆነው እግዚአብሔርን እንዳይረሱ እንዲያስተምሯቸው። እግዚአብሔር በዘመናት ሁሉ መካከል ዘመንን ያለ መምህር ትቶት አያውቅም። እግዚአብሔር በእርሱ ዘመንን ያለ መምህር ትቶት አያውቅም። አዎ በመላእክት ዘመን ቅዱስ ገብርኤል አስተማረ። በዘመነ አበው እና አብርሃም ነበሩ። ያለ መምህር አይተው። ስለዚህ ትውልድ ላለመዳን ያዳንኩት መምህር ስላልደረሰኝ ነው ብሎ ምክንያት መፍጠር አይችልም። አልቦም ምክንያት ለየት አይሆን ለበደላቸው ምንም አይነት ምክንያት ማቅረብ አይችሉም። ወይ በመምህር ወይ በመጽሐፍ ወይ በአይምሮ ጠባይ ወይ በስነ ፍጥረት ወይ በደዌ እግዚአብሔር በእነዚህ ሁሉ ያስተምራል።
መምህር አልደረሰኝም ካልክ በመጽሐፍ ማንበብ ትችላለህ። በመጽሐፍ አልተማርኩም እንዳትል በስነ ፍጥረት መመለስ ትችላለህ። ስነ ፍጥረት ራሱ ወደ እግዚአብሔር የሚያደርስ ብርሃን። ልበ አምላክ ቅዱስ ዳዊት በብርሃንህ ንራይ ብርሃን ያለ በብርሃንህ ብርሃንን እናያለን ማለት ብሩሃን በሆኑ ስነ ፍጥረቶች ተመራምረን በፀሐይ በጨረቃ ብሩሃን እናውቃለን። ስለዚህ ፀሐይ ጨረቃ የፈጠረ ትውልድ መምህር አጣው ብሎ ማመካኘት አይችልም። እግዚአብሔር ያለ መምህር ዘመንን አይቶ አይምሮ ጠባይ ራሱ መምህር ነው። አይምሮ ጠባይ ታውቃለህ? አይደል? አይምሮ ጠባይ ታውቃላችሁ? በትጥና ነው እንጂ እናንተ ተወዛችሁ ማለት አራሳት ታውቋት ነው ብዙታችን የሚያደርገው አውቀናት አስችለንም በእውነቱ ቅዱስ ቄርሎስ በእስክንድርያ ምን ይላል? ክርስቶስ ጥቂት ይናገራል ብዙ ይሰራል። እኛ ግን ብዙ እንናገራለን ጥቂትም አንሰራለን። ጥቂት እንሰራለን እኮ አይደል? ጥቂትም ምን አለን? አይተናዛዝን በእውነቱ ከክርስቶስ ይላል መከራ ችግር ስቃይ ወይስ መራቆት ነው? ብዙ መናገር እኮ ነው የሆነው። አዳጊ ፈተና ሲሆን አይመጣም። ብዙ መናገር ጥቂትም መስራት አይደለም። ምንድን ነው? አለመስራት። ብዙ ማነብነብ ብዙ አሁን አሁን ጥቅሱ የምትጽፈው ጥቅስ ራሱ የመረጃ ባለሙያ ነው መሰለህ። የመረጃ ባለሙያ ጥቅሱን ይጽፋል። እግዚአብሔር ስንት ኩንታል ስንት ያመጣል? 10 አንተስ 10 ከዚህና ለወረዳ ማስታወቂያ ባለሙያ በዚህ ወረዳ ይላል ኩንታል ስንት ነው ያለ ዞኑ ለክሊልና እዛ በሬዲዮ በዚህ ወረዳ ይኛ ስንት ተመረተ ይባላል ማለት ነው። ልክ እንደዚህ ጥቅሱ ራሱ መረጃ ስብሰባ ነው። ምንም እኮ በህይወታችን ላይ ብዙ ጥቅስ ሸመደድ ብዙ መዝሙር አጠናን ተናገር እልፍ ማለት እዚያው አገላ ቆረብ ካሉታው አረተው ወላሂ ተመለሰ ነው የኛ ተመለሰ እዚያው ወለዚህ ተቃርዳናችሁ እግዚአብሔር ወንዳችን ጋር የሰው ልጅ በክርስትና ህይወት ውስጥ እየኖረ ነው የሚባለው ልብላችሁ ስሙ እየኖረ ነው የሚባለው አንድ ቀድሞ የነበሩትን ክፋቶች ሲቀንስ፣ ሁለት ያልነበሩትን ደግ ነገሮች ሲጨምር። እንዲያ ከሆነ 5ኛ ዓመት ግቢ ጉባኤ ነኝ፣ 6ኛ ነኝ፣ 4ኛ ነኝ ይኸው ሰይጣን 7500ኛ ዓመቱ ነው በተንኮል ከኖረ ማለት ነው። እንዲህ ይሄ መውጠን እድሜ በራሱ ጥቅም የለው። ጥቅም የሚኖረው እድሜ የሚታወቀው የሚቆጠረው 6 ቀን ስራ 7ኛውን አክብር የሚል ነገር አለ። ይሄንን አለገር መንፈሳዊ ሲተረጉ 6 ቀን ስራ 7ኛውን አክብር ማለት 6 ቀን የተባሉት 6ቱ ቃላተ ወንጌል ናቸው። 7ኛ የተባለች መንግስተ ሰማያት ነው። 6 ቀን ያላቸው ሰው የሚቆጠርለት በኖረበት ቀን ልክ እንደሆነ የክርስቲያን እድሜው ከእግዚአብሔር ጋር ኖረ የሚባለው 6ቱን ህግጋት ሲኖርባቸው ነው የሚቆጠርለት። ስለዚህ የሰው ልጅ እድሜ ተብሎ የሚቆጠርለት ከእግዚአብሔር ጋር የኖረው እና መምህር አጣው ብለን ማመካኘት አንችልም። እና እንደ መምህር እንዳያጡ ሶስተኛ ደግሞ ነቢያት አብረው እንዲማረኩ የሚያደርግበት ምክንያት እግዚአብሔር በምን ምክንያት ነው ተብሎ ሲጠየቅ መከራ ጸጋን ስለሚያበዛ። መከራ ምን ያበዛል? አቤት እንትን ታውቃላችሁ? ፊዚክስ ተምራችኋል? የኔ ተልባ ጥቅስ ነው ታውቃላችሁ? እዚህ ከፊዚክስ ከእንግሊዝኛ ከማንስጠቅ ተልባ ጥቅስ የሚባል እዚህ ይገኛል። ምን ያጣ ጆሮ ጠገብ የሚጠቅስ ሰው ተልባ ጥቅስ ይላል። በጆሮ ጠገብ እንዲህ ይላል። አሁን ለምሳሌ አንዳንድ ሰው ምን ይላል? አንዳንድ የዋሃን አባቶች በገጠር ሲመሩ ተበለስ ጋር የተቀወሙ ነፍስ ታምና ያለ ይሄ ተልባ ጥቅስ ነው። ይሄ ያለ ይሄ በየዳና ያወጣው ይሄና እንግዲህ የኔም ተልባ ጥቅስ ነው እንዳትፈሩኝና በፊዚክስ ተማሩ ፍሪክሽን ፎርስ ይባል ተብላችኋል። ፍሪክሽን ፎርስ ሲኖር አክሰለሬሽን ምን ይላል? አቤት ይቀንሳል። ይቀንሳል ጨምራል። ወይ አታውቁትም ወይ ታውቁታላችሁ። እና ዙሮ አሁን በዚህ ፍሪክሽን ፎርስ ጥቅም አለው አይደል? ፍትጊያ ማለት አይደል? እና በባጎድት እናንተ ምን
መኪና ሲሄዳው እንደ ቅዬ ወለድ ያለ አስፋልት ቢሆን መሄድ ይችላል አይችልም? በዚያው ላይ የሚሽከረከረው ለምን? ፍሪክሽን ፎርስ ስለሌለ ማለት ሸካራ ስለሌለ። ልክ እንደዚህ በመከራ ያልተጋረጠ ህይወት ምንም አያደርግም። እዚያው በዚያው ላይ የሚሽከረከር አምላክ ዘማሪ ብቻ ዘንድሮም ዘማሪ ብቻ ምን ያጨመረ ወይ ሲሳደብ አልተሻሻለ፣ ወይ ሲራመድ አልተሻሻለ፣ ወይ ሲበላ አልተሻሻለ፣ ወይ ሲተኛ አልተሻሻለ፣ ወይ እንቅልፉ አልተቀነሰ፣ ወይ ስልቡ አልተቀነሰ፣ ወይ ዘፈኑ አልተቀነሰ፣ ምንም ያልተቀነሰ ዝም ብሎ ባለበት መሽከርከር። ሁልጊዜ የግድ ጉባኤ ተማሪ ሁልጊዜ ክርስቲያን ከክርስቲያን በላይ የምናድግበት የለም። ምን ላድርግ ህይወታችን ግን ልክ ወደ ክርስቶስ ሱታፌ አምላክ ወደሚባል እንዲያው ቅዱስ ባስልዮስ ክብሩን እንድንሳተፍ ፈቅዶልናል። ሱታፌ አምላክ የሚባል ክብር አለ። ወደዚያ የማለድ መብት አለ። ተጎልቶ በቃ እና እንደዚህ ያለው መከራ ሀብትን ጸጋን ይጨምራል። ስለዚህ ሰውነት ካልተገሰጸ ወዘሰ ያፈቅር አለ ነፍሱ ለይድፋ ወዘሰ ገለታ ለነፍሱ በይዲአይ ይረክባ። ሰውነትን የሚወዳ ሰው ቢኖር ይጣላት። ሰውነትን የሚወዳ ሰው ቢኖር ይጣላት። ስለኔ ሰውነቱን የጣላት ያገኛታል። ሰውነቱን የሚወዳ ሰው ምን ያደርጋል? ይኳላል አይደለም የሚያላኝ ይጣላል። ምን ሰውነቱን ይናቃል። ላይት ስትይ አይ በሰማይ ልክ ነው እንጂ መንግስት ማታገር ማለት ለተኛ ስትል እንቅልፍ እኮ ሲሆን የሚከተል ጀነት ያገራል ማለት ሰውነቱን ይጣላል፣ ይናቃል፣ የሰውነቱን ፍላጎት ይንፈጋል። ሰውነቱን ስለዚህ የናቀ ያጎሳቆለ ሰው ቢኖር በመጨረሻው ሰዓት ያገኛታል ማለት ብርሃን ደርሳ ያገኛታል። ምን ያገኛታል? ዛሬ ግን በየወለወሉ እየተይ ለጥሚ ጨለማ ለብሶ ይገኛል ማለት እግዚአብሔር ከዚህ ሰው ለዚህ ነበር ነቢያት ይላኩ የነበሩት እና በዚያ ሲኖር በሚገርም ሁኔታ ፈለገ ኮር በሚባለው በወንዙ ዳር ሆኖ ራእይ አየ። ባቢሎን ውስጥ ሆኖ ራእይን ያየው የት ሆኖ ነው? ንገሩኝ። አቤት እግዚአብሔርን ያየው የት ነው? ባቢሎን። ዛሬ ምንድነው ግን ጽድቅ ማሰብ በጠማማ ዓለም እየኖር ምን ይደረግ ይላል። በጠማማ ዓለም ውስጥ ሆኖ ነው አባቶቻችን እግዚአብሔር ነው። ከባቢሎን የበለጠ የክፋት ምጥ የለም። አባቶቻችን እንዴ ስንቶቹ አባቶቻችን በዘፈን መካከል ሆነው እንኳን ህሊናቸው የሚዘፍኑ ሰዎች በሚሰበሰቡበት መሃል ሆነው ህሊናቸው ከእግዚአብሔር ጋር ነበር። እኛ ግን የሚገርመው በሚዘመርበት ቦታ ሆነ ያለን ከጭፈራ ውስጥ አሁን ቤታችሁ የት ነው? ልባችሁ የት ነው ያለው? እኛ እዚህ ያለው ልባችሁ አለ? እርግጠኛ ናችሁ? አቤት አለ ልባችሁ? በባቢሎን ሆኖ እግዚአብሔርን ማየት ይቻላል ነው አይቻልም ነው መልሱ? በክፋት መንገድ ሆኖ እግዚአብሔርን ማየት ይቻላል። ኮከብ የሚያበራው በጨለማ ነው፣ በብርሃን በጨለማ። አባቶቻችን የሚያበሩት በክፉ ቦታ። አሁን ቅዱስ ጊዮርጊስን ፀሐይ ልዳ ኮከበ ፋልስ ይለዋል ቅዱስ ያለ። ፀሐይ ልዳ ኮከበ ፋልስ የሚባለው ለምን በዛ ኮከብ ያሰኘው? ምንም የክርስቲያን ብልጭታ የሚያሳይ በሌለበት በፋልስ ምድር ክርስትናን ይዞ እየተንቦገቦገ የነበረ ስለነበር በጨለማ ዘመን ብርሃን መሆን ይቻላል። ክፉ ዘመኑ ምን አለ? ፀሐይ ነው 12 ሰዓት ትወጣለች፣ ሌሊቱም አለ፣ ነፋስ ይነፍሳል፣ ዝናብ አልተቋረጠ፣ ሰማዩ ቀይ ያልሆነ ቀይ ነው ሆኗል። አይታችሁ ነጭ አልሆነ፣ እግር ራስ አልሆነ ሆኗል። እግር ያወራል አልተቀየረ። የተቀየረ ልባችን ብቻ ነው። ስለዚህ ማመካኘት አንችልም። በምንም አይነት ምክንያት አንችልም። ስራ በዝቶብኝ ቢዚ ሁኜ እያልን ባዝነን ያለነው በእውነት ማለት ነው። ይሄ ለእግዚአብሔር የምንሰጠው ጊዜ ሊኖር ይገባል በእውነት ማለት ነው። እነዚህ ሁሉ የምንኖርባቸው ህይወቶች ቤትም ምንም ትርፍ የለው፣ ደመወዝም ምንም ነው። በእግዚአብሔር ፊት ሞገስን አያሰጥም። ሞገስ ያለው የመስቀሉ ፍቅር፣ የድንግል ማርያም ፍቅር በመከራ የቀመምነው ህይወታችን። አብርሃም ማለት ይላሉ መተርጉማን የምግባር ቅመም ማለት ነው። በጣም ብዙ ትርጉም አለ። ብዙሃን ይባላል። ሌላ ደግሞ ትርጉም በምስጢር ሲያመሰጥሩት አብርሃም ማለት የምን ቅመም ነው? አቤት ቅመም ታውቃላችሁ ቤቶች? ለትትና ማለት
ቅመም ታውቃለች። ቁንዶ በርበሬ፣ ዝንጅብል ከዚህ ምን ነጭ አዝሙድ ጎበዝ። እሺ ሌላ ቀበብ ንገሩ። አታውቁም? ቅመም ድንብላል ታውቁ ይነግራቸው አትፍሩ። አሻቦ ጨው ነው የሚባልላችሁ ነው ጎበዞች። አሻቦ እሺ ከዚያ ሌላ በጣም ብዙ ይሄ ሁሉ ወጥ ይሆናል። እንዲህ ብሎ ወጥ ይሆናል። እንዲህ አይደለም። አብርሃም ማለት የምግብ አለቃ ነው። ከሰማዕትነቱም የተቀመመ ከምናኔውም የተቀመመ ትዳሩም የተቀመመ ጸሎቱም የተቀመመ ከመሥዋዕቱም የተቀመመ ከገርነቱ ከእንግዳ ተቀባይነቱ ከየዋህነቱ ከታዛዥነቱ ከሁሉ ነገር አብርሃም ማለት የምግባር ቅመም በርሱ ጽድቅ ሁሉ ተውጣጥቶ የተደበረበት ማለት ደበረኝ ማለት አይደለም። የተከማቸበት ማለት ደበረኝ እንዳትባከር የክርስቲያን ቋንቋ አይደለም። መዝገበ ቃላት ላይ አይገኝም። እንግሊዘኛም አይደለም፣ አማርኛም አይደለም፣ ግዕዝም አይደለም፣ ዕብራይስጥም አይደለም። ደበረኝ ይሄን እንደመጣ ማባል ነው። ማባል የተፈጠረ እንዳመጣ አይታወቅም። እና እናንተ የምን ቅመም ናችሁ? አቤት ሰነፍ ተማሪ ሲቀባ ምን ይቀበላል? ሐኒም እንዳይከፈው ወይም ኤሪም እንዳይከፈው ቢልም እንዳይከፈው ከሁሉ ማጥያት አለን። መዝሙር ሲገኝ ማሸብሸብ፣ እስክስታ ሲመጣ ደግሞ ማን ይችላል? ጀግና የክፋት ቅመም ሆነ ማለት ነው። ከብዙ ነገር ዘማሪ መሆን ብቻ አያጸድቅም። ኮርስ መማር ብቻውን አያጸድቅም። ጉባኤ መከታተል ብቻውን አያጸድቅም። ደግሞ ከጉባኤ ቀርቼም ችግር አለ። መጽሐፍ እያነበቡ ብቀመጥ ዋናው ነገር ያን የአባቶችን ሃይማኖት ቢይዝ ምን ችግር አለው? ብቆር ምሳሌ አይበቃም። ብዙ ቅመም ያስፈልጋል። አሁን ቤት በአንድ እንጨት ብቻ ይሰራል። በብዙ ምግባር መቀመም አለበት። እግዚአብሔር የምግባር ቅመም እንድንሆን ይቀርብ ነው። ያው ብዙ ክፋትን ሰይጣን ነገራችን ላይ ይሄድና አንድ ትጉ ሰው ሊፈት ነው ይሄ እዛ እየጸለየ ያየውን ሲያቃጥለው እገባለሁ አትገባም ሲያቃጥለው እዛ ሲሉ አንደኛው ሰይጣን ነገራችን ላይ የመዝናኛ ሰዓት አለ። ማታ ነው ከአንድ ሰዓት ላይ ነው ቀለምንጦ ሲል አንድ ሰዓት አካባቢ ይወጡና ይዝናናሉ። ወደዚያ እና ሲዝናና አንዱ ያኛው በጸሎት ያቃጠለው ሰይጣኑ አድርቅ ብሎ ሲታገል ይሄንና ምን እንደሚለው ታውቃላችሁ? አንተ ምንድን ነው እዚህ ጋር እዚህ ክፉ ጋር ምን ያደርግማል? እና እነዚህ ነው ይችላል እዚህ ወደሚቀመጥ ነው ወደዚያ ወደ ተኛው ሁሉ ይሄዳል። ሰይጣን ማራገዛ ደግሞ ይለው ይተኝበት ተኝቶ ዝም ብሎ ይገኛል። በአራት ሰዓት ጉብኝት ተለይቶ ወይ 6 ሰዓት ጉብኝት ነው። አንዱ ትጉመኑ ሲያቃጥሎ ሲሰደው እኛ በድርሳት ዘልጠን እዚህ ላይ መጥቶ መጫል። ይሄ እውነቱ ሰይጣን የክፋት ሁሉ ማራገዛ መጫኛ ያደርጋል። ይሄ ማራገዝ ይገባል። እንደዚህ ብሎ ቅማልን እንዲህ ሲያስቀምጡባችሁ ዝም ትላላችሁ። ቅማላውን እዚህ ላይ ባደርግባችሁ ማለት ንጹሃን ወጣቶች ናቸው። ወንዶች ሽቱ የምትረበሩ በጣም ጎበዞች እንዴት ያላችሁ አሁን አንድ 3 ቅማላ ሲለባ ከዛ ስንት ሰይጣን የክፋት ቅማል እዚህ ላይ አራከቡ። ክፋት ያከማቸብን ክፋት ማራገዝ ይገባል። ዜና ለተቻው ሰው መጸዳጃ ላይ ገብቶ ነጭ ቀርቀብ እዚህ ላይ የሆነ ነገር ነፍቶ ይወጣ አረ ነገር አለበት አይችግር የለበት አንዱ እንጂ ችግር አለው። ለምንድነው ክፋታችን የምናወረው እናሳደው? ስንፈትን ማዋል ማሳደረ በጊዜው ነቅሎ መጣል ይገባል። ክፋታችን ለማስወገድ እግዚአብሔር እድሉንም ኃይሉን ይስጣል። እና በባቢሎን ሆኖ ማንን ማየት ይቻላል? እግዚአብሔር መኪና ውስጥ ሆነ የእግዚአብሔር ሥራ እግዚአብሔር በተዘክሮት እግዚአብሔር ህሊናህን መስቀል ይችላል። ገበያ ውስጥ ሆነ ሰው ሁሉ በሚንጫጫበት ቦታ እያለፍ ህሊናህን ወደ ጽርሐ አርያም ማምጠቅ ትችላለህ። ስብሰባ ቦታ ላይ የትኛውም ሁን ግን ስብሰባው እንዳታው የጉባኤ ስብሰባ ሆኖ እቤት ሻይ ቤት ወይ ካፌ ይሄዳችሁ ህሊናህን ሰጥ ይሄዳችሁ የትኛውም ቦታ ሆኖ ከእግዚአብሔር ጋር መሆን ይቻላል አይቻልም? ለእግዚአብሔር ምድር በመላ ዓለሙን ሁሉ እንደይነብሩ ሲታ ምድር በመላዋ የእግዚአብሔር ናት። ምድር በመላዋ ማለት የእግዚአብሔር ምድር በመላዋ የእግዚአብሔር ከሆነች በየትኛውም ቦታ ብንኖር ማን አለ ማለት ነው? እግዚአብሔር አለ። ስለዚህ
የትኛውም ቦታ ላይ ሆናችሁ እግዚአብሔርን ማሰብን አትርሱ። ክቡር ዳዊት ምን አለ? ተኝቼም አስብሃለሁ አለ። አሁን ስተኝ ይላችኋል። በህልማችሁ ምንድን ነው ያልከው? ከዛ ይልስ 70% 80% ላይ ያለው 80% ባችሁ ምንድን ነው የምታየው? ስታደው በከፊል በቃ ሲጨበጨብ ሚዜው ምን ዓለም ሲያቀል ዶክተሩ ያስታክ ደግሞ ቁጥር ሲል አንዳንድ ጊዜማ ሰው ሲቀሰቅሰን ደግመን ተይተልየው በጣም ስለምወደው ማለት ምንድን ነው ዳዊት እንዳልታውቃላችሁ ወበምስካቤ እዝየከረ በመኝታዬ አስብሃለሁ። በመኝታዬ ምን እላለሁ? አስብሃለሁ። በሰቂል ህሊናው ሲተኙ ሰው እንቅልፍ አሚሆና ያላሳ ስለሚተኝ ነው። አሁን አሳራ ነገ ልታሰራለህ ትወስዳቸዋለህ። ነገ 11 ሰዓት ስለምትታሰር ልብስ ሸክፈው ቆይ በቃና ይሄው አሳ። ስለዚህ ሰው ከሌለ እናንተ ብዙ ስለ አይምሮ ታውቃላችሁ። ሰው ሰነፍም የሚሆን ፈሪም የሚሆን በራሱ ህሊና የራሱ ህሊና እንደሚያደርግ ስለዚህ የትም ቦታው ናችሁ ከእግዚአብሔር ጋር መሆን ትችላላችሁ። እግዚአብሔር እንኳን በሰባት ጊዜያት እንኳን አቡነ ዘበሰማያት መርገድ ቢያንተን እንደው ዝም ብለህ አፋችን ገብ እግዚኦ መሐረነ ክርስቶስ ደቂቃ ይፈጃል። እግዚአብሔር ስፔስ ታውቃለህ? ታሪክ መጥቀስ ችግር ነው አይደል? ስፔስ የእናንተ ጥቅስ ነው። እኔ በተላ ጥቅስ ነው ወሰድኩት እና ስፔስ ስትሄዱ አሁን ከምታጠሉበት ቦታ እስከምትደርስ እግዚኦ መሐረነ ክርስቶስ እያላችሁ ብትሄዱ እንዴት ደስ ይላል። እግዚኦ መሐረነ ክርስቶስ አሁን ደቂቃ አይፈጅም። ጥናትን አይሸም እግዚኦ መሐረነ 41 ጊዜ ብትሄዱ እኮ በቃ ምን እኮ ይሄንን እንደሱ ላይ ቆጥርላችኋል። የትም ቦታ ላይ ናችሁ እግዚኦ መሐረነ አፌ ገጥኛውን በደስ ነው እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እያል ቤት እግዚአብሔር ከምን እስከ ከመላ አካላችን ለእግዚአብሔር ሰጠን ነው። እግዚአብሔር እንዲያድርብን ፈቀድ ማለት እና እንደዚህ ሲሆን የትኛውም ቦታ ላይ ሆነን ከእግዚአብሔር ጋር መኖር እንችላለን ማለት ነው። ከእግዚአብሔር ጋር ለመኖር ያብቃል። ስለዚህ ታላቁ አባት ሕዝቅኤል ራእዩን ያየው የቱን ሆኖ? ባቢሎን። እንግዲህ በጣም ብዙ ምስጢራትን ያመሰጠረ አባት ነው። ስለ ድንግል ማርያም፣ ስለ ምስጢረ ስጋዌ፣ ስለ ነቢያቱ፣ ስለ ሐዋርያት በጣም ብዙ ምስጢራትን ተናግሯል። እኔ አንዲቱን ብቻ አሁን ለልና ደቂቃ እንዳያልቅ ልጨርስ። ምንድነው የሚለው? ትምህርታችን ርዕሱ ምንድነው? አቤት እለቀጡ ወሮች እለቀጡ ምን ይላል? እሺ ከቁጥር 3 ላይ ይላል ወርኢኩ ወናሁ መንፈስ አውሎ ወጣም ሰሜን። እነሆ ከሰሜን በኩል ረቂቅ አውሎ ነፋስ፣ ረቂቅ ነፋስ፣ ኃያል ነፋስ ሲመጣ አየሁት። ረቂቅ ነፋስ ሲመጣ አየሁት። ወደመና አብይ ታላቅ ደመናም ነበረ። ጥቁር የሆነ ጠቋር አይደለም። እንዳሰሩ እንደዛ ነው። ጥቁር ነው። ሰውንም አትሰሩ። በነገራችን ላይ ጠቋራ ማለት ስድብ አይደለም። አጭር ማለት ስድብ አይደለም። ነኝ ነው መልሱ። ጥቁር እና ለምን ትቆጣለህ? ሰው መሰደድ ሲሰድዋችሁ ሰው ሌባ ተገባለ ስድብ። አሁን አጭር፣ ረጅም፣ ጥቁር፣ ቀጭን፣ ወፍራም ተብሎ ሲሰደብ መልሱ እውነት ነው። መልሱ ግን ስድብ አይደለም። በዚህ መቀየም የለባችሁ። አሁን ያን ነገር እስኪ አሁን ስለ ትህትና ነገር ይገርም። በዚህ ዘመን ትህትና አያስፈልግም። እውነት አይደል? አይደል? አያስፈልግም። ትህትና ሳይሆን ልክን ማወቅ ነው የሚያስፈልግ። ትህትና የሚባለው እኮ የሚያውቅ ሰው አላውቅም ቢል ነው። እኛ ደንቆሮ እንባል ማለት ምንድን ነው? እውነት ትህትና ሳይሆን እውነት ነው። ሌባ ብንባል ያልሰረቁ ቅዱሳን ሌባ ነኝ ሲል ትህትና፣ ሰርቀኝ ሌባ ከተባለ መልሱ እውነት ነው። መልሱ እውነት ልክን ማወቅ ነው የሚጠበቀው እንጂ ድሮውን ዝቅ ያለ አይደለም። ምናችን ዝቅ እናደርጋለን? ዝቅ ያለ ምግባር ስላለ ዝቅ የምናደርገው የለም። ዝቅ የሚያደርጉት ልዑላን ናቸው። እና ደመና አየሁ እሳት ዘይነድድ የሚንቦገቦግ የሚበለበት እሳት አየሁ። ወጸዳል በዲበ አውዱ በዙሪያው ጸዳል ከቦት ተመለከቱ። ብሩህ ጸዳል ከቦት ተመለከቱ። ካለ በኋላ ይላል ወእማይከሉ ይላል።
ከመሬተ እለቄጡ በማይከል እሳት በእሳቱ መካከል እለቄጡን የመሰለ ነገር አየሁ። ወማይከላ አምሳለ አርባዕቱ እንስሳ በመካከሏም ውስጥ እንደ አራት እንስሳ ያሉ ነበሩ ይላል። ስለ ቃሉ እግዚአብሔር ይመስገን። አሁን ረቂቅ አውሎ የሚለው ማለት ነው እግዚአብሔርን ረቂቅ ነፋስ ብሎ የሚመስል ረቂቅ ነፋስ ረቂቅ አውሎ የሚለው ለምንድን ነው? ነፋስ ረቂቅ ነው፣ እግዚአብሔር ደግሞ ረቂቅ ነው፣ አይመረመርም። ነፋስ አይታይም። የሚታየው ነፋሱ ዛፉን ሲያወዛውዝ ሲያንቀሳቅስ፣ እግዚአብሔር ፍጥረቱን ሲያንቀሳቅስ በዚህ አለ እንላለን እንጂ በዓይነ ሥጋ ሊያዩት አይቻልም። በሥጋዊ ቀመር ሊረዱት አይቻልም። በሥጋዊ ፍልስፍና በመራቀቅ አስልቶ ተመራምሮ ሊደርስበት የሚችል ጉዳይ ስላልሆነ ነፋስ ረቂቅ ነው። እሱም ረቂቅ ስለሆነ በሥጋዊ ዕውቀት ሊረዱት የማይቻል አምላክ ስለሆነ ነፋስ አውሎ አለ። ሰሜን ያለው የማናዊ ስልጣን ቅን ስራ ያለው አምላክ አንድም ቀኝ ብርቱ እንደሆነ ብርቱ አምላክ እግዚአብሔር ጸባዖት ፍጹም እንለዋለን። ተዋጊ መዋዒ ማለት ነው፣ አሸናፊ ማለት ነው። ጸባዖት ማለት አሸናፊ፣ ሊቋቋመው የሚችል የሌለ አምላክ፣ አቻ የሌለው ብርቱ አምላክ። ዘይገሥጾሙ ለአድባር ወይቀይሱ ተራሮችን ሲዳስሳቸው እንደ ቅቤ ይቀልጣል። ዘይነጽር አለ ምድር ወይነጽር ከመ ክራድ መሬትን ይመለከታታል። ትክ ብሎ ሲያዝ እንድትንቀጠቀጥ ያደርጋታል። መዋዒ እግዚአብሔር ማለት መዋዕ ጸባዖት ማለት መዋዒ ይበሉ። እግዚአብሔር ምንድን ነው? አቤት መዋዒ አሸናፊ አምላክ። ስለዚህ ሁሉን በእግዚአብሔር ኃይል እንደምታሸንፉ ነው። ከአቅማችሁ በላይ የሆነውን ነገር ሁሉ ለእግዚአብሔር ስጡ። እናንተ ተመራምራችሁ እግዚአብሔርን እንረዳዋለን እናውቃለን ከማለት ውጡ። እግዚአብሔር ያሸንፋል ማለት ሌላው ቀርቶ ከዚህ በኋላ ሌባ አልሆንም ማለት አይቻልም። ከዚህ በኋላ ዝሙት አይደግምም አይቻልም ማለት አይቻልም። ከዝሙት እንደወጣ አዳኝ ነበር ትዕቢት ስለሚሆን ቅዱስ ጴጥሮስ ትክደኛላችሁ ሲል እኔ ሌላው ሊያደርገው ይችላል አላደርግም በኃይል መካ ኖሮ እፏን ቀልቀለህም አምደ ሃይማኖት ይሉታል ሊቃውንቱ። ያ የሃይማኖት ምሰሶ እንዴት ሊነቃነቅ ቻለ ይሉና የተነቃነቀውማ በራሱ ስለተመካ ነው። አልክድም ስላለ እንዳልክድህ እርዳኝ ቢል አይክድም ነበር። ስለዚህ ከሃዲ አልሆንም አይባልም፣ እንዳልክድህ እርዳኝ። ዘማዊ አልሆንም አይባልም፣ እንዳልዘሙት እርዳኝ እያሉ ያቅምን መፍጨርጨር። ስለዚህ እግዚአብሔር ሁሉን ያሸንፋል። በዚህ እርግጠኞች ሁሉ እግዚአብሔር ሁሉን ምን ይላል? ስለዚህ ጉልበትን አቅምን ሁሉ በእግዚአብሔር ላይ ጣሉ። አሁን በእውነቱ ስልክን እንኳን የሚያምነው ያልኩ እግዚአብሔር ያምነው ሰው ሄሎ አቤት ማነው እንትና ማን ነው ጨቡኔ ይባላል። የተማረው አንደኛ ክፍል እንደዛ ማነው እንግዲህ እንዴት ሰነበት ደረ እንግዲህ አማን ይላል ሰው። አሁን ጨቡኔ ለመሆኑ ማረጋገጫ አለ። ስልኩን እንኳን አምነው እግዚአብሔር ይሄን እንኳን ታምነው ሰው ዶክተር የሚያምነው ያህል እግዚአብሔር ያምናል። ዶክተር አርፎ ከደሬ ብሎ ሆዱ እንዲያርጉ ይስል ዘይት ጉድ ያለው ብሎ የዶክተር ያምነው ለታምናጋ ዘይት አይታመንም። በጣም በእውነት ያሳዝናል። ሰው የቆመባትን ምን የሚያምን ያህል እግዚአብሔር ያምናል። አልጋን የምታምኑ ያህል እግዚአብሔር ነው። አልጋውን አምኖ ላለመሰበሩ ማስረጃ አልጋውን አምኖ ይስተኛል። እግዚአብሔር ግን አለ በቃ ውሸታችን እኮ እግዚአብሔር እግዚአብሔር ነው ውሸታችን ለምንወሸ የእውነት ነው። ትውክልት ደረጃ ላይ መድረስ መቻል አለብን። እግዚአብሔር ከኛ ጋር ከሆነ እግዚአብሔር ዜና መኑ ይክረም እግዚአብሔር ከኛ ጋር ከሆነ ማን ሊቋቋመን ይችላል የሚለው በልቡናችን መሳል በሃይማኖት ብርቱ መሆን አለበት። ወደ ሃይማኖት ጥግ ማደግ አለበት። በሃይማኖት ውስጥ አድጎ የሚያወሩት ሳይሆን ሁልጊዜ ሲያድጉበት የሚኖሩት ይሁን። አፍላገ ወንጌሉ ለክርስቶስ ያሏችሁ ቅድም እናንተ የክርስቶስ ወንጌል ወንዝ ናችሁ አይደለም እንጂ እንኳን ኩሬና እንኳን ኩሬስ የጆኪያን ጠባራ እንኳን የጆኪያን
የብልቃጥ ያለ ወንጌል ነው። አፍላግ ወንጌሉ የሚፈስባችሁ በኋላ ይመጣበታል። የወንጌሉ ጅረት የሚያጠጣችሁ ተብለነ እንዲህ ሲሆን ያው ውሃው ጅረቱ ቦይ በዚህ እየመራ እንደሚያሳድገው እስከ ፍሬ ድረስ እስከ አበባ ከፍሬ እንደሚያደርሰው የዛፉ እርዝመት ውሃው የዛፉ እርዝመት ከቤት በላይ ከከተማ በላይ ከፍ ብሎ እንዲታይ እንደሚያደርግ የእግዚአብሔር ወንጌል ሰውን እስከ ጽርሐ አርያም ታሳድገዋል። የክርስቲያን ቁመቱ እስከምን ይደርሳል ብትሉ ከምድስከሰ አያም 1 ሜትር 50 ሴንቲሜትር ተወልዳት እስከ የት ነው ቁመታችን? እስከ ሰማይ ነው እንጂ እዚህ ተቀምጠን ጽርሐ አርያምን የማየት ስልጣን በማይክሮስኮፕ ቴሌስኮፕ ስኮፕ በዚህ ዳትሎ አይ ምን የሚያስቆጥ ሄኖክ የነፋስን መልክ አይቶ የነፋስን መልክ የተማራለች የሜዲሲን ቢሆን የምናምን ሲልም ቢሆን የኢንጂነሪንግ የምናምን ግብ ቢሆን ነፋስ ፍርቅ እንዴት ያስተምራል? አይ ሄኖክ እስመ ነፋስ ጸዲቅ በአርያው ነፋስ መልኩ ጥቁር ነው። የነፋስን መልክ እንኳን የሚያዩበት ጽሩይ የመንፈሳዊ ምንጮች የጠራ የመንፈሳዊ ስለዚህ ከምን ተቀምጠን ከሰማይ ምስጢር ቀርተን የምንመጣበት ኃይል ያለ በመንፈሳዊ መንኮራኩር ተጭነን ከጽርሐ አርያም ደርሰን መምጣት የሚችልበት ሀብት አለ። ክቡራን ፍጥረቶች ነው። ረሰው ክቡር ነው። ክብሩን አላወቀውም እንጂ በእውነት ክብራችን እንድናውቅ እግዚአብሔር ይርዳል። አሜን። ስለዚህ ረቂቅ የተባለ ነፋስ የተባለ ማን ነው? ሰሜን የተባለ የማናዊ ስልጣኑን ርቱ ስራው እግዚአብሔር ስራው ስመረቷት ሁሉ ፍናዊ ሁሉ እግዚአብሔር ስራው ሁሉ ቅን ነው። ወርሲ አቤት ለምሳሌ ነገር ትመረቁ ዛሬ ትባሉ ትክክል ነው። የእግዚአብሔር ስራው ሁሉ ምንድን ነው? አቤት ተመልካች ሲያውቃስ መኪና ሊገዛችሁ ምን ክፉክፉ ነው ምንድን አለ ችግር በምን መታተልከው አይከፍለኝም እያልክ የገጠር ሰው ገበያ ሲያጡ ቁርሳ ሲያገኝ ዛሬ አይቀናኝ እንደሚለው እንደዚህ አይደርስባችሁ ብትገጭ እግዚአብሔር ትክክል ነው አይደል? እግዚአብሔር ትክክል ነው ማለት ሲያበላ ብቻ አይደለም፣ ሲያስርም ትክክል ከስር ሲያስፈታ ብቻ አይደለም፣ ሲያሳስርም ትክክል ነው። ሲያድን ብቻ አይደለም፣ ሳያድንም ትክክል ነው። ከሳት ሲያወጣ አይደለም፣ ወደ ሳትም ሲከት ትክክል ነው። ሲሾም ብቻ አይደለም፣ ሲሽንም ትክክል ነው። አይን ሲያበላ ብቻ አይደለም፣ እውር ሲያደርግ ትክክል ሽባ ሲተረትር አንካሳን አሮጠ እንዳለ ሄሬኔዎስ አንካሶችን ሲያበራቸው አይደለም፣ ሽባ ሲያደርግ ትክክል ነው። ሀብታም ሲያደርግ ብቻ አይደለም፣ ድሃም ሲያደርግ ትክክል ነው። እግዚአብሔር ስራው ሁሉ ምንድን ነው? ቅን ነው ወንድ የበጣም ስለዚህ በሕይወታችሁ ዘመን ሁሉ እግዚአብሔር ስራው ትክክል ነው ካላችሁ አትጨነቁ። ትክክል ነው በሉ በቃ። አሁን አንተ እግዚአብሔር ወደዳት ሚስት ስጠኝ፣ እግዚአብሔር ወደዳት ሚስት፣ እግዚአብሔር ወደዳት ሚስት ብላ አግብተህ ሲያበቃ በተክሊል ነው የማገባ ንጽሕናዬን ጠብቄያለሁ ብለህ ሲያበቃ በልታማ ትጠግብ ቢሆን እሱ ትክክል ነው። ትክክል ነው አይደል? አሁን ሴቶችም 5 ዓመት ስለ ትዳር የለመደ ሰው ሊሆን ይችላል። ሰክሮ የሚያመሽ ግን ትክክል ነው። ትክክል አይደል? ትክክል ነው። ለምን እንዳለው እግዚአብሔር ምንም ይሁን ምን ይሄን ለምን ሰጠኝ ነው። በሕይወታችሁ ዘመን ሁሉ እግዚአብሔር የሰራልኝ ሁሉ እውን ያድርገን፣ ለማንም ያድርገን። አሁን ዶክተር ልትሆን ነው የምትማር ለማኝ ልትሆን ይችላል። ስለምን ትችላላችሁ? ስለ ገብርኤል ያለች 50 ሳንቲም ሊትረም ይችላል። ትክክል ትክክል ማለት ነው። እግዚአብሔር ስራው ሁሉ ምንድነው? አሃ እንዲህ ብላችሁ ስታምኑ የማትናወጡ ትሆናላችሁ። መከራ የማናውቃችሁ ከእግዚአብሔር የማትጠፉ ሆናላችሁ። እና ይሄ ነው የማናዊ ስልጣን። ደመና የተባለ እግዚአብሔር ልዕልና ልዑል እስመ ትትሜሰል በደመና በእንተ ልዕልናከ ስለ ልዕልና በደመና ትመሰላለህ። ስለ ልዕልና በሉ በደመና ትመሰላለህ። ልዑል አምላክ ስለሆነ በምን ይመሰላል? ደመና። ደመና ከፍ ያለ እንደሆነ እሱም ልዑል አምላክ ደመና የሸፈነው ነገር እንደማይታወቅ እግዚአብሔር የሸፈነው ነገር ማንም ሊገልጠው አይችልም። ደመናን እንደማይመረምሩት እግዚአብሔርንም ባሕሪው የማይመረመር ነውና ልዑል አምላክ በሙሉ የሰፋ እንደሆነ ለማጠየቅ ደመና ተብሏል። ደመና ከዚያ ቀጥሎ ደግሞ ምን ይላል?
እሳት ዘይነድድ የሚነድ እሳት የተባለ ደግሞ ፈራጅነቱ ፈታሔ ጽድቅነቱ እግዚአብሔር እሳት ስንለው በአንድ በኩል በቀቢጸ ተስፋ የቀዘቀዙትን የሃይማኖት ወኔ የሌላቸውን ያሞቃቸው መንፈስ ቅዱስ እሳት ወረደ መንፈስ ቅዱስ ላይ ነው ከመዘ እሳት ሲባል እንደ እሳት የሚያሞቅ በሃይማኖት አፍልቶ የሃይማኖት እንፋሎት እንዲወጣ የሚያደርግ የሃይማኖት ማዛ እንዲገሳ የሚያደርግ መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማዕት እንዳለ ቅዱስ አትናቴዎስ መሰንቆ የምትባል ሰማዕታት የለበሷት ሃይማኖት ናት። መሰንቆ ሰማዕታት የለበሷት ሃይማኖት ናት። ምንድን መሰንቆ ብዙ ጭራ አንድ ነው ሲመታ ልብ ይሰርቃል። ልክ እንደዚህ ሥላሴ ብዙ አመል ያለው አለ አንድ አድርገው ባስተዳደራቸው ልብ ይሰርቃል። ይህ ሁሉ አባቶችን እንዲመሰጡ ያደርጋቸው ግን እሳትና ውሃው ሳይጣል አሁን ውስጥ እሳት አለ። እሳትነትም ያለብኝ ውሃነቴ ደግሞ ቢሸረሸር ነፋስነቴ ደግሞ ቢበታተለኝ እንደ አዋራ ይሄ ገለጽ አፈርነቴ ደግሞ ቢያበሰብሰኝ ከዛ ጊዜ ወጥቶ ያለ ምስጥ ሊፈጥር ማለት አያችሁ የጠበኞችን በአንድ አዳራሽ ቤታቆች የሚያባራቸው ሰው የሚገርመው የጠበኞች መኖሪያ ነው። ወደ አድርጋግ መኖሪያ ነው። እግዚአብሔር ጠበኞችን አንድ ላይ ያመጣ ለዚህ እኮ ከመፋጣቀት ቀጥ ወርከ መሰንቆ ሐዋሊ ያስተፈስአኒ በሰንቆ እንደ ቀጭን ፉጨት እንደ መሰንቆ ድምፅ ልቤን ይሰብረዋል ትላለች ሙሽሪት መኃልየ ዘሰሎሞን ቤተክርስቲያን የክርስቶስ ድምፁ እንደ ቀጭን ፉጨት እንደ መሰንቆ ድምፅ ልቤን ይሰርቀዋል። አሁን የክርስቶስ ወንጌል ልቡን የማይሰርቀው ዝም ብሎ ማቴዎስ ወንጌል ምዕራፍ 5 ላይ ይላል ጅል ትውልድ ተፈጠረ። አስማኒ ቃለከ ዋሬኒ ገጸከ እስመ ቃለከ አዳም ወገጽከ ነው። ቃል መልካም ነው። ወገጽከ ነው ገጸ ምሕረት መልካም ነው። ወልደ እግዚአብሔር ክርስቶስ በቀራንዮ ተሰቅለ በተሰቀለው በደም በታጠበው ፊት ስታበራ አሬኒ ገጸከ ገጸ መልካም ነው። ገጸ ምሕረት አስማኒ ቃለከ ወንጌልህን አሰማኝ ሰላም ለኩልክሙ በለኝ ሰላም ለከ ሰላም ለኪ በለኝ ቸራላችሁን አስታረቋችሁ የሲኦልን በር ሰበርኩላችሁ በለኝ አስማኒ ቃለከ ክርስቶስ በጎ ቃል በጆሮአችን ያንሾካችሁ ብሎ ያልወሰ ስለዚህ ሊልካል አባት በልጁ ጆሮ እንደሚያንሾካሹ በጆሮዬ አንሾካሹልኝ ይላል አባት ጆሮ አልወሰ ስለዚህ በጆሮዬ ሹክ በለኝ ጌታ የሚጠቅመኝ እውነት የወንጌሉን ቃል በልቡናችን ጆሮ ያሰማል። ልባችን ሲሰማ አይና ጆሮዬ ስለሰማ እና ምን ላይ ነበር የሰባኪ ጅል ያለበት ተፈው ጠፋኝ በቃ ትዝ ይለናል እሳት እና እሳት ያፈላል። እሱም ደግሞ በተስፋ የቆረጡ የሃይማኖት ወኔ መሰንቆ ሲመታ ወኔው ወኔ እንደሚቀሰቅስ ሃይማኖት ስትነሳ የነ ቅዱስ ጊዮርጊስ በእሳት መንደዳቸው በመንኮራኩር መፈጨታቸው የና ወለተ ሃይማኖት አንድ ባቄላ እየበሉ እግራቸው ሲሰበር መጠን ሲነሳ ወኔ የሃይማኖት ወኔ የጸሎት ወኔ ይፈጥራል። ሃይማኖት መሰንቆ ናት። ስለዚህ እንድንፈላ ያደርጋል። አሁን እኮ ሰው ቱካይ ምን አይነት ተጥሎ አንዳንዱ ቶሎ ቱክ የብረት ድስት ስለሆነ የድስት ልዩነት አለ ታውቃላችሁ። ድስት ያ የባህር ዛፍ ቅጠል ሲያደርጉና ቱቱቱቱ ትላለች ብረት ድስት። የሸክላ ድስት ግን እንኳንስ በዚያ ይፈላ ቀስ ብላ ነው የምትፈላው። አሁን ቶሎ ነው የሚፈላው። ሰው ቶሎ ይፈላል። የሆነ መነኩሴ ሲያይ መነኩሴ ወንኩ ይላል። ደግሞ ሰርግ ሲያይ ባገባው ቶሎ የሚፈላው ቶሎ ደግሞ ይቀዘቅዛል። ደግሞ ዘማሪ ጎንኩ ሰባኪ ቶሎ ይፈላል፣ ቶሎ ይበርዳል። እንዲህ አትም ለነገር ሁሉ ችኩሎች አሉ። ቶሎ የምትመጡ ቶሎ ነገሮችን የምትመረምሩ አስተዋዮች ነው። ፈጥናችሁ ማትደሰቱ ፈጥናችሁ ማትከፉ መሆን አለባችሁ። ግን በመሆን አይገባም። ክርስቲያን በነገር ሁሉ ቶሎ የማይገለጥ ነው። አሁን እንኳን ሲደንቃል ይገለጣል። ከብለን አለች ምን ይከራ ተረግሩ ነው ሆነ አሁን እንኳን ሲያስፈልጋል ዳዊት ምን አለ? መንክር ተላሃ ያደረገ የባህል ጨዋታዋ መልካም ነው። አፍ ሳይኖራት ትንቦጫቦጫለች፣ እግር ሳይኖራት ትሮጣለች።
የባህል ጨዋታዋ ፏፏቴ ስታወራ ጥሩ ናት። አይ መንግስት እግዚአብሔር ባለ ምን ባህል ደግሞ ምን ደስ ብትል ትገልጣለች። ድንቅስ በሰማይ ያለ እግዚአብሔር ድንቅስ በሰማይ ያለ እግዚአብሔር። አሁን ዘመናዊ ትምህርት ቤቶች ላይ ምን እንደተፋሉ አንዳንድ ታፔላ እኔ የማደንቀው ጨረቃ ላይ የወጣው ሳይሆን ጨረቃ ላይ እንዲወጣ ያስተማረው መምህርነት ለማስተማር። እኔ ግን የማደንቀው ጨረቃ ላይ እንዲወጣ ያስተማረው ሰውዬ የፈጠረው ነው። ማን እግዚአብሔር ይደነቃል አይደል? መደነቅ ያለብን በክርስቶስ ሥጋዌ በምድያ እዚህ በልጅ ማለት እንዛሃለው በመዝራይተሙ ለልጁ ይጥያን በኪሩቤል ወይ ሰረር በክለፈ ነፋስ እናቱ ታቅፈው ሳለ በኪሩቤል ጀርባ ላይ ነበረ። እዚህ በላይ ይልካል። ይሄ ያደረገው ትውልድ የተደገበ የተሰፋ ቆዳ ያልተባለ እንድላሸነፈ ይሁን ቱክም ማለት ቶሎ የሚፈላ አንዳንዱ ቱክም ይላል ተረግሮ የማይሰማ የማይመስጠው ክርስቶስ ተሰቀለ ሲባል እንኳን ያለቅስ የሚችል ጊዮርጊስ ተፈጨ ሲባል አሁን ቆልን የሚያስረው ሁሉ አይደለም። ብንሰደድ ምን ይሉላል? እርግጠኛ ነኝ አሁን እዚህ በኋላ ዛሬ ቀጥታችሁ ሰምታችሁኛል ብዬ ትምህርት ጨርስ ዛሬ ቆራጣችሁ አሜን ትላለች ስለማሰቡ ማለት ነው። በትክክል ነው ቸልዳችሁ እሺ አንሰማ ሳንሰማ እንኳን ሳንሰማ ትዳር ምን ሳንሰማ ነው ማለት ቶክና የድስት ሽሮ ነው የሚገባው። ቶሎ ቱክ ማለት አይገባም እና ያፈራ እግዚአብሔር ተስፋ ይቆርጥ ነው። የሃይማኖት ወንያችን ቀዝቅዞ የተቀመጠውን በመንፈስ ቅዱስ እሳትነት ያፍላል። እሳት የተባለ በፈታይነቱ ጸዳል የተባለ ብሩህ ባይል መሆኑ ጽልመት የሌለበት መሆኑ ጢስ ደግሞ የተባለ እሳት ካለ ጢስ አለ። ጢስና ጊኒ የተባለ ደግሞ ምንድነው? ባህሪው የማይመረን አሁን እዚህ እንኳን ጎጆ ቤት ታውቃለች። ጎጆ ቤት ውስጥ ክረምት ልትቃጠል እስክትመስል ድረስ ነው እናቶቻችን ድንች ሲቀቅሉ የሚያየው። ኩበቱን ይጨምሩና ትጉድል በበቃ ተቃጠለች እንጂ እስከው ሰው ማለት እስከሚለው እንደዚያ ይደርሳል። ጢሱ ግን በየት እንደወጣ ታውቃላችሁ? አይመረመርም ማለት ወጥቶ ብቻ ነው። እግዚአብሔር እንዲህ አይመረመርም ማለት በጢስ መስሎ ተናግሯል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። እንግዲህ ወደ ትምህርታችን ከእሳቱ መካከል ደግሞ እለ ቄጥሩን አየሁ። እለ ቄጥሩ ተመለከትኩናል። እለ ቄጥሩ ማለት የዕብራይስጥ ቋንቋ ነው፣ የግሪክ ቋንቋ ነው። በዕብራይስጥ አሽማይ ይላል። በአረብኛ እለ ቄጥሩ ማለት ጽሩይ ብርቅ ማለት ነው። የሚንቦገቦግ ብርቅ ነሐስ የሚያንጸባርቅ ማለት ነው። በግሪክ ሲተረጎም ደግሞ ጽዱል ዛንጸባርቅ ማለት ነው። ቦግ የሚል ዛንጸባርቅ እንዴት ይላል? ብዙ ብቻ ነው የምትመስ አማርኛው በቃ ምን እንዴት ነው የሚያጸደድል ግዝ አጸደድል ግዝ ነው። በቃ እናንተ በሚገባችሁ እንዴት ነው ሻይ ማንጸባረቅ ሶስተኛ ነው። ሻይ ነው አንጸባረቅ ነው እንጂ በቃ ሙሉ በቃ እንደዛ አንጸባራቂ ማለት ነው። የሚያንጸባርቅ የሚንቦገቦግ ብሩህ ማለት ነው። ብርቅ ይሄኛው በግሩ ዛንጸባርቅ እንዲህ ያለ ዛንጸባርቅ ያለ ምንድን ናት ተብሎ ሲጠየቅ አባቶቻችን ሊቃውንቱ ምን ይላሉ? ዛንጸባርቅ የተባለችው ጉባኤ መላእክት ናት ነው። ጉባኤ መላእክት ወርሱ አቤት ጉባኤ መላእክት ምን ትባላለች? እርሱ ጉባኤ መላእክት ትባላለች። ለቄጥ ማለት ማለት ነው። ዛንጸባርቅ ማለት የሚሞገቦግ ብሩህ ማለት ብሩህ አጸዳል ማለት ብርሃኑ ብሩህ የሆነ የምትሞገቦግ ጨለማ የማይነካ ሁልጊዜ ብርሃን ብቻ የሚፈልቅባት ስትሆን ያቺ እለ ቄጥሩ ጉባኤ መላእክት እለ ቄጥሩ ይባላል። አሁን ይቺ ጉባኤ መላእክት እለ ቄጥሩ የተባለች ለምንድን ነው ሲባል ያንን የሚያንጸባርቀውን ብርቅ ወይም የሚሞገቦገውን ብረት ወይም ነሐስ አይኑት ባይን ሊያዩት አይቻልም። አይን ይታመማል። የመላእክትን አኗኗር የመላእክትን ሕይወት የሰማዩ ኑሮ በጥቅሉ የሰማዩ ኑሮ ከኤረር ቀጥሎ ያለው ሕይወት በስጋዊ አይን ልንረዳ አይቻልም።
ቢያዩትም ዓይን ይታመማል። ልረዳው ቢሉ መሰናክል ይመጣል እንጂ ሊረዱት አይቻልምና ዘያንጸበርቅ ይባላል። ልክ ደግሞ ይቺ ጉባኤ ላይ ይሄ የሚያብረቀርቀው አብሶ ደግሞ የዓይን ችግር ላለበት ሰው እውር እንደሚያደርገው ጉባኤ መላእክት መናፍቅ ሆኖ በክደት ለሚመጣ በጥርጥር ለሚመጣ በተንኮል በሽንገላ ለሚመጣ በፍልስፍና ለሚመጣ ትወጋዋለች፣ ወጥመድ ሆና ታሰናክለዋለች፣ ትጠልፈዋለች ሲል ይረዳል። ስለዚህ ምን ትባላለች? አቤት ዘያንጸበርቅ ብሩህ ነው፣ ያበራል። ይችል የበራች ነው፣ ጉድፍ የለባትም። በመላእክት ሕይወት መላእክት በሚመሯት ሃይማኖት ውስጥ ምን ከሌለ ድንቁርና፣ ስጋዊ ሀሳብ። አንዳንድ ሰው እኮ ሃይማኖቱን በስጋዊ ፍልስፍና ሊያዘራው ይፈልጋል። አብ ወልድ መንፈስ ቅዱስ አንድ ወልድ መንፈስ ቅዱስ ሶስት ካል እንዴት አለ ሶስት ነገር አንድ ሊሆን አይችልም። ሊሆን ይችላል ሶስት ካል ሶስት ጋር ሶስት ብሎ በዚህ ያሰራ እንደዚህ ያለ የስጋዊ ሀሳብ የምንም ታክል ያንዲ ካንዲ ጸጉር የሚቀጥል ያህል እንኳን የሌለባት ስለሆነች ይቺ ብሬት ትባላለች። ያ ብሩህ መልክን ያሳያል። እነዚህ ሕይወታችን የሚያመለክቱ በዛ ብሩህ መልክ ፊትን እንዲያዩ እግዚአብሔርን ለማየት ሕይወታችን እንድንመረምር እንድናውቅ የሚያደርጉ ልክ እንደ መስታወት በመስታወት አሳየው እንደሚመለከቱበት ያላየነውን ሕይወት ማየት የምንችልበት ሕይወት የመላእክት ጉባኤ የምን ጉባኤ ነው? የመላእክት ጉባኤ። ያችን ጉባኤ እግዚአብሔር ያሳተን በእውነት ያችን ጉባኤ ናት። ቅዱስ ያሬድ ተሳትፎ ከዚያች ናት መላእክት አንኩስ እንድታተፍ ቆይተው እለ ጴጥሮስ ለምን የቅዱስ ያሬድ ዜማ ከመላእክት የተቀዳለ ዋይ ዜማ በሰማይ በሰማይ መላእክት ቅዱሳን ከሰማይ መላእክት የሰማሁት ይህ ዜማ ምን ይደን እንዳለ ሰው ሀምድ ተቀምጦ ለቀቅ ውስጥ መገኘት ይችላል። መገኘት ፈልጋለች የሚፈልግ ነው። ለቀቅ ውስጥ መገኘት ይችላል። የማይፈልግ ከሁለቱ ሳትጠሩ ቀራችሁ አላችሁ እግዚአብሔር ያስጠጋችሁ ወደ ለቀቅ ማለት ምንድነው? ጉባኤ መላእክት ወርስ ጉባኤ እዚያ ውስጥ አራት እንስሶች አሉ። አራት እንስሶች እነሱ ትርጉማቸው መናገር ትምህርት ይላል። ሳቱ አርቆና ወይ ያን ተቀርቧል። በቃ እዚህ ወር 15 ደቂቃ ተቀር እያስፈቀድኩ በጣም ሳልጨርሰው ቀር እንደ በቃ እንደ በሽታ ቀር እና ምን ላይ ያለ አራቱ እዚያ እሳት ውስጥ አራት ኪሩቤል ናቸው። እሳት ውስጥ ማለት እግዚአብሔር በመሰረታት ብሪክ ሆነች በመላእክት ጉባኤ ውስጥ ደግሞ አራት እንስሶችን አየው። አንዱ የሰው ምስል ነው፣ አንዱ የአንበሳ ምስል ነው፣ አንዱ የላህይ ምስል ነው፣ አንዱ ደግሞ ምስል ነው፣ አንዱ ደግሞ የንስር ምስል ነው። እነዚህ ገጸ ሰብ ይባላል። በሰው ምስል የተመሰለው ለሰው ይጸልያል። ለምን ይጸልያል? በላህይ የተመሰለው ለምን ይጸልያል ሲባል በላህይ የተመሰለው ደግሞ ለእንስሳት ይጸልያል። በአንበሳ የተመሰለው ለአራዊት ይጸልያል። በንስር የተመሰለው ደግሞ ለአዕዋፍ ይጸልያል። እነዚህ ደግሞ እግዚአብሔር እንዲለምኑት የፈለገ ለምንድን ነው ቢባል እግዚአብሔር በባህሪው የማይረሳ አምላክ ቢሆንም ነገር ግን እንዲቀሰቅሱት ይፈልጋል። የማያንቀላፋ ቢሆንም ቀስቅሱኝ ግን ይላል። የማይረሳ ቢሆንም አሳስቡኝ ግን ይላል። ጸሎት ጸልዩ የሚባለው እንጂ እና እግዚአብሔር የማይረሳንን አምላክ ደግሞ አሳስቢ ብሎ ደግሞ ያ ፍጥረትን አትዘንጋጃ ይተከል የሚጮህ እዚያው ቅርብ ለእኛ የሚለምኑ እነሱን ሾመ። ስለዚህ እግዚአብሔር አሳሳቢ ይፈልጋል። ማልዱኝ ይላል። እግዚአብሔር ራሱ ኪሩቤል መፍጠሩ ማልዱኝ ማለት ነው። ማልዱኝ እግዚአብሔር ሙሴ ነውና እስራኤልን ሊያጠፋ ፈልጎ ዝም ብሎ ማጥፋት ሙሴ አይደል እርገሌ ሲጆን በማለት አትገልግለኝ እስራኤልን ሊያጠፋቸው ነው ተወኝ
ዝም ብሎ የማያጠፋ ማጥፋት ከፈለገ ሙሴ ልጆ አንዳንድ እናቶች ይሄ ልጅ አልጨምጥሮ ነው ቆይ ማለት ነው ይላል። አሁን ይሄ ምሳሌ ሊገጥም አይደለም ያቅም የሚመስለው ዘያት ነው። ከእግዚአብሔር በዚህ መሰለላችሁ ደግሞ እንዳትሰነኩ እና አሁን ዝም ብሎ ሄዶ ማጥፋት ከፈለገ እስራኤል ይዞ አንድ ቀን ማጥፋት ነው ሙሴ በቃ እንዳትማልድ ላጠፋቸው ምን ማለት ለምን እንዳላጠፋኝ ለምን ይሄን ታምናት ነው። ሰውን ለማዳን የሚተጋ ነው። ሰይጣን ሰውን ለማጥፋት ከሚጥረው ጥረት በምንም በማይገናኝ ጥረት እግዚአብሔር ሰውን ለማዳን ይተጋል። ስለዚህ በዚህ ምክንያት እንዲለምኑት እዚያ ውስጥ ሾመ እንጂማ እኮ ሳያማክር ማጥፋት ይችል ነበር። ስለዚህ እዚያ ውስጥ እነሱን የሾመልን እግዚአብሔር ለእኛ ዛሬ ስለኛ የቆሙ ቀዋሚያን የሚባሉትን የሾመልን እግዚአብሔር እስከ ዘላለም ክብር ይመስገን። ብዙ መመኛዎች አሉ፣ ጋሻዎች አሉ። እነዚህ ምሳሌነት አላቸው። ገጸ አንበሳ የጌታችን የመድኃኒታችን ኢየሱስ ክርስቶስን ባህሪውን የሚያስረዱ ናቸው። አንደኛ የእግዚአብሔር የራሱ ሙሉ ባህሪውን ያስረዳል። አንበሳ ኃያልነቱን፣ ንስር ደግሞ ካህሌ ሁሉነቱን፣ አንበሳ ደግሞ ዛይም ደግሞ ዛይም በወተቷ ጥጃዋን ልታሳድግ ይህን ያሳድጋል። በወንጌል ወተት ነው የመንግስት ተማሪ ነው አንተ አይደለ ዳት ዘይት ነው ናንተ እንደ ምንድን ናችሁ? ንግስን የመሰላችሁ ናችሁ ማለት ነው። እሺ የትኛው ነው? እስኪ አንተ ምን ጽፈው እሱ ተመስኪ ታላላችሁ አንተ ከናተ ያ ምዞሩ ራስ በዚህ ጊዜ አታውቅም። የቤት ተማሪ እንዴ ምን ነገር በቃ የቤት ተማሪ አንድ ያው ምንም ከባድ ያያደርጋችሁ ሰማይነት ይመስል ሊነሳ አይደለም በእውነት አንድ የሚመስል እሺ ገብረ ማርያም ተባተነሳ ዜሮ ይወጣል እንዳትነሽ ተነስ የቤት ተማሪ በዚህ ዓለም አሁን የመጠበጧት የሌለበት ዓለም አለውበት ብዙ ሰዎች ናቸው። ግዳደቀየሽ በቃ በጥቅል አንድ ህፃን እስከ ስንት ወር ነው ወተት መጥራት ያለበት? ለምን ባይቀራም ነው አይደል? ምንድን ነው ሆዱ ጉዝር ነው ሆዱ ጉዝር፣ አንገቱ ቀጭን፣ ራሱ ትልቅ፣ እግሩ ደግሞ ሰላላ ይቅር የማይባል መንገድ ነው ማለት ነው። ለምን ያለ መጠኑ መሸከም የማይችለው እንጀራ ስለበላ ከወተቱ ምትክ ወተት በሚጠጣበት ጊዜ ጭብጦ ስለበላ ጭብጦ ብሎ ስለሚቀር ማለት ነው። ይሄ ያላዋቂ ትርጓሜ እንጂ የሌሊት ትርጓሜ አይደለም። ያላዋቂ ትርጓሜ ነው። አሁን ልክ መብራት እስከሚገባው ድረስ ከጠባ ነው ሊያደርግ እንችል። አሁን መብራት እስከሚገባ ድረስ ወንጌል አልጠባም። ወንጌል ወተት ናት። ሀዲው ሀሊበ ለባብ የዛኖቱ ትስሪት መቀላቀል የሌለባትን ምንም ክደት የሌለባትን የወንጌል ወተት ተመኝላችሁ። ሁለተኛ ጥቅስ ምዕራፍ 2 የወንጌል ወተት ታዛ። ስለዚህ ላይ እንደምታሳድግ ስላሴ በወንጌል ወተትነት ሰውን ከግብር ወደ ግብር ያሳድጎታልና በላይ ይመሰላል። ገጸ አንበሳ፣ ገጸ ላይ፣ ገጸ ንስር፣ ገጸ ሰብእ ያው አይቀርታቸውን ገዥነታቸውን የሚያመለክት ነው። ሌላው ግን እነዚህ የጌታችን ስጋዌ ይሰብካል። በሰው የሰው ምስሉ ገጸ ሰው መሆኑን ገጸ ላይ መስዋዕት መሆኑን ያስተምራል። መስዋዕት መሆኑን ያመለክታል። ገጸ ንስር ትንሣኤውን ያመለክታል። ገጸ አንበሳ ኃያልነቱን ያመለክታል። አንበሳ ሲሄድ የሄደበት እንዳይታወቅ በጅራቱ እያጠፋው ነው እያጠፋው ይሄ ለምን በዚህ አንበሳ ሄዷል እያለች አለች እንዳትል ይላቆም አንበሳ ገበታል ሞኝ ወደዚህ እንዳትል እያጠፋው ይሄዳል።
ልክ እግዚአብሔር ባህሪ እንዳይመረመር ራሱን በራሱ ይሰውራል። ስውር ለራሱ በራሱ ስውር። በዚህ ምክንያት በአንበሳ ይመሰላል፣ በኃያልነቱ ይመሰላል። አንበሳ ዓይኑ እንደተገለጠ ይለያል። ዓይኑ ተገለጠ ዓይኑ ተገለጠ ስንቱን ያውቃል? ዓይኑ ተገለጠ የተኛ የለም። ይሄ ግን እንደሚያመለክተው አነ ንጉሥ ወልቤ ንቂት፣ እኔ ሙቻለሁ ልቤ ግን ነቅቷል። ትርጉሙ ምንድን ነው? በሥጋዬ ሙቻለሁ እኔ ተኝቻለሁ ልቤ ግን ነቅቷል ማለት ክርስቶስ ነው እንዲሁ የሚናገር። አነ ንጉሥ ወልቤ ንቂት፣ በሥጋዬ ሙቻለሁ በመለኮት ግን ሕያው ነኝ ነው። ስለዚህ በአንበሳነቱ በዚህ ያመለክታል። እነዚህ አራቱ በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። በክንፋቸውም ይከድኑ ገጾሙ በክንፋቸውም ይከድኑ እግሮሙ ወበክንፋቸውም ይሠሩ አንጻረ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያት ወምድር ተሳስባሌ። በሁለት ክንፋቸው ፊታቸው፣ በሁለት ክንፋቸው እግራቸው፣ በሁለት ክንፋቸው ወዲያና ወዲህ ሆነው ይታያሉ። በሁለት ክንፋቸው መሸፈናቸው ትምህርተ ፍርሃት ነው። ትምህርተ ፍርሃት ለምንድን ነው ትምህርተ ፍርሃት? ሊቁ አባ ጊዮርጊስ ብሎ ወስዶታል። ከመ ኢያውዕዮሙ ነበልባሉ፣ ከመለኮቱ የሚወጣው ነበልባለ እሳት ከባህሪ የሚወጣ እሳታዊ ባህሪ እንዳያቃጥላቸው ነው። ያድነዋል ሊሉ ሊቃውንቱ ያድናቸዋል። እሱ ከፈቀደ ማጣት ኧረ ያድናቸው። እንግዲህ ያድን ነው ሲባሉ እንግዲህ ሴት ሊመቷ ሴቷን ገረድ የምታደርግ ያድናት ነው ያድናት ይላል ሰው። እጁ ክሽምሽ ብቃለ ሰው እጁ ጋር እጁ ያድናል አያድነው። ስለዚህ እነሱ እንደው ትምህርት እግራቸው መሸፈናቸው ትምህርተ ተልእኮ ነው። ለአንተ ልታዘዛለህ ማለት ልክ ወደ ላይ መሸፈናቸው አንዱ መሰረታዊ ትርጉም በሁለት ክንፋቸው ፊታቸውን መሸፈናቸው ምን ማለታቸው ነው? ልዑል ባህሪ ልዑለ ባህሪ አምላክ በሰማይ የመጣ ነው። ወደ ታች ክንፋቸው መሸፈናቸው በምድር የመጣ ነው። ሁለት ክንፋቸውን ወዲያና ወዲያ አድርገው መታየታቸው በአራቱ ማዕዘን የመጣ ነህ ሲሉ ነው። በሁለት ክንፋቸው እንደገና ደግሞ መሸፈናቸው ወደ ላይ ቢወጡ የማይደረስብህ አምላክ ነው፣ የማትመረመር ነው። ወደ ታች መሸፈናቸው እግራቸውን ወደ ታች ቢወርዱ የማትመረመር አምላክ ነው። በሁለት ክንፋቸው ወዲና ወዲህ ማለት ጽንፍ እስከ ጽንፍ ቢበሩ የማይደረስብህ አምላክ ነው ማለት ነው። በሌላ በኩል ደግሞ በሁለት ክንፋቸው ፊታቸውን መሸፈን ምን ማለት እንደሆነ ታውቃላችሁ? በገጸ ልቡና እንመረምርሃለን። በገጸ ልቡና ፊታቸው ወዴት ይዞር ነው ሊቃው አይደል? ፊታቸው ወዴት ይዞር ወደ እግዚአብሔር። በገጸ ልቡና እንመረምርሃለን። በእግራቸው መሸፈናቸው በእግረ ልቡና እንመረምርሃለን። በሁለት ክንፋቸው ወዲያና ወዲህ መሆናቸው ለሊከ ትኬይቅ ርእሰከ ብለን ተባለ። አንተ ራስህን ታውቃለህ እንጂ ማንም አያውቅም ብለን እንተውሃለን። አቅማችን አውቀን ዝም እንላለን። ለሊከ ትኬይቅ ርእሰከ ብለን ከአቅማችን በላይ ስለሆነ እንዲህ ብለን ዝም እንላለን። ኪሩቤል እንኳን ካልመረመሩት ድንግል ማርያምን አያካትትም። ከፍጥረት ወገን ከኪሩቤል ለእግዚአብሔር የቀረበ የለም። ኪሩቤል እንኳን መረዳት አንችልም ካሉ እኛማ እንዴት አድርገን እግዚአብሔርን መረዳት እንችላለን? እንዲያውም ነቢዩ ዳዊት ምን አለ? ተጽዕነ ላዕሌ ኪሩቤል ወሰረረ፣ በኪሩቤል ጀርባ ላይ ተቀመጠ፣ ከዚያ በረረ። ከኪሩቤል ከተቀመጠ ደግሞ በረረ ማለት በኪሩቤልም የማይመረመር ሆነ። በኪሩቤልም የማይመረመር ነው ማለት። ኪሩቤል ካልመረመረው የሰው ልጅ ስለ እግዚአብሔር መመራመር አይችልም። ስለዚህ ምን ልላችሁ ፈልጌ ነው፣ ማንኛውም የፍልስፍና መጽሐፍ አንብቡ፣ የትኛውን የእውቀት ደረጃ ላይ ድረሱ፣ ውጭ ሀገር ሄዳችሁ ትማሩ፣ ብዙ ነገሮችን ብታነቡ ስለ እግዚአብሔር እንደሌለ እግዚአብሔር ተመርሞ እንዲህ ውሸት ነው የሚል ነገር ብታነቡ እኔ ስላልደረሱበት ነው ብላችሁ ተቀመጡ እንጂ ከስጋዊ ከደማዊ ባለገኛችሁት መረጃ እግዚአብሔርን ለማስላት ከሃይማኖት ለመውጣት እውቀታችሁ ሃይማኖታችሁ እንዳይነቃችሁ ለማሳሰብ ፈልጌ ነው። በመጨረሻ መጠቆም የምፈልጋት ነገር ኪሩቤል እነ ቄርሎስ
እለይከቱ ማለት ምን ማለት ነው? ጉባኤ መላእክት ነው። በጣም ጥሩ። ጉባኤ መላእክት እዚህም ስላለች ተናግሬ ትምህርቴን ጨረስኩ። ጉባኤ መላእክት በሰማይ ጉባኤ መላእክት አለ፣ በምድር ጉባኤ መላእክት አለ። ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማይ ለዚህ ቤተክርስቲያን በሏል ጊዜ በሰማይ ያለ የመላእክት ስርዓት አለ። የመላእክት ጉባኤ አሁን የተሰበሰብንበት ጉባኤ የማን ጉባኤ ነው? አቤት የመላእክት ጉባኤ አለ። ህየንተ ኪሩቤል ህየንተ ገባዋቱ ለመንበር አርባዕቱ ጠባያት ረሱል አደረ ኪሩቤል የሚሸከሙት መንበር 4 ጎን አለው። በዚያ ፈንታ ደግሞ 4 የአዳም ጠባያት አሉ። እሳት፣ ውሃ፣ ዘመሬት፣ ወማይ፣ ዘነፋስ ወእሳት። እሳት፣ ነፋስ፣ መሬት፣ ውሃ 4 አሉ። አሁን እነዚህ በኪሩቤል ምንድነው? በ4 ጎኖቹ ወቅድስት ድንግል በሰረገላ እሳት የጸውረው ኪሩቤል ሳታት ነው። እመቤታችን ደግሞ ኪሩቤል በሚሸከሙት በእሳት ሰረገላ አምሳል ናት። አይ ከዚያም በላይ ነው። የኪሩቤል ሰረገላ የእግዚአብሔር ዙፋን ነው እንጂ እግዚአብሔር ጾታ አላጠበም አጥቷል። እናቱም ወልዶ አሁን እመቤታችን ከዚያ በላይ ስለዚህ በኪሩቤል በሚሸከሙት ሰረገላ ፈንታ ለዚህ ቆም አባቶች ቅዱስ ጳውሎስ ምንድን ነው የሚለው? ሰማይ ኮነ ዓለመ ወሰማይኒ ዓለመ ኮነ ይላል። ይሄን ደግሞ ራሶቻችን ሰማይ ዓለም ሆነ ዓለም ሰው ሆነ። ዓለሙን ሰማይ ያደረገችው ድንግል ማርያም ነው። ዓለሙን ሰማይ ያደረገችው ማለት ዓለሙን ምን ያደረገችው? አረን ገርገው ይሄ ስለዚህ አሁን የምንኖረው ቤት አይደል? በሰማይ ድንጋይ መኖር ይችላል። ኮከቦች ድንጋያቸው በእውነት ማለት የምንኖር በሰማይ ኢትዮጵያ ሰማይ ነው። ዓለም በሙሉ ሰማይ ነው። አላወቀውም። ራሱ ይዘቃል ሰማይ ነው። ድንግል ማርያም ምንድነው ሰማይ አድርገዋለች ራሷ። ስለዚህ አባጆች ይላል የሳውሎስ ሲተረኩ ዮሴፍ ወሰሎሜ እምነት የወለደ ዮሴፍና ሰሎሜ በወዲያና በወዲህ አድግና ላይ በወዲያና በወዲህ 4 እነዚህ ኪሩቤል ነው ይላል። ተገተለ ዛሬ ለቤታችን ሰረገላ አሳቶን። ስለዚህ እየተ ኪሩቤል እነዚህ ነው እየተ ኪሩቤል ብለ አዋይት ወንጌላውያን እነ ይናገሩ ቃለ ዘመለኮት ወይ ቀዱ 17 ጽሩይ እማፉ ለወልዱ አለ ለወልዱ እግዚአብሔር ሕያው ልካል። በኪሩቤል ፈንታ ደግሞ የመለኮትን ፏፏቴ እየቀዱ የሚያጠጡ 4 ወንጌላውያን አሉ። ስለዚህ ወይኔ በምድራለች የለች በኪሩቤል ፈንታ ይልን ማቴዎስ ለምን ዘብዚ ማቴዎስ ለምን ስመይነግ ልደቶ ለመድኃኒነ እምዘራ ዳዊት ንጉሥ ከዘራ ዳዊት ከዳዊት ዘር መወለድ ዘር ቆጥሮ ይናገራልና ማቴዎስ በገጸ ሰሪነት ይመስላል፣ ማርቆስ በአንቀጸ ይመስላል። ለምን አንበሳ ሲያገሳ አራዊት ይደነግጣል፣ እሱም በግብፅ ትምህርቱን ሲያገሳ ያስደነግጥ አጋንንትና ጣዖት የለም፣ በአንበሳ ተመሰለ። ሉቃስ በምን ይመስላል? በላይም እስመ ነገረ ጥባቶ ለመግዛላይም ንጹሕ ዘወለደቶ ሀዳስ ጣይዋ አዲስ እምቦሳ የምትባል ድንግል ማለት አዲስ እምቦሳ አዲሱን ፍሪዳ የወለደችው አዲስ እምቦሳ ድንግል ማርያም የወለደችው ለዓለሙ ፍሪዳ ሆኖ በመስቀል ላይ የተሰዋ ኢየሱስ ክርስቶስ መስዋዕት ሆኖ መቅረቡን ይናገራልና አንጾ መግዛላይ ጥቡ እያለ ይናገራልና ፍሪዳ ለዘሩለት ያለ የክርስቶስ መስዋዕትነት ይናገራልና በገጸ ላይ ይመስላል። ዮሐንስ ዮሐንስ ንስር ነው። ልዑለ ይሰርቅ ወልዑለ ይሰብክ ወደ ላይ ይመጣል፣ ወደ ላይ ይበራል። ዘዋላ ወይ በውሃዋ ወዘበሰማያት ወደ ሰማይ መስኮት ገብቶ የመለኮትን ምስጢር ይቀዳል። አንድ በሶስት ጊዜ ወደ ጓደኛው ብሎ ተናገረ እንጂ በሰማይ ብቻ የሚኖር ምስጢር ሆኖ የመለኮትን ምስጢር ይቀዳል። በእግር መሽከርከር በትርፍ መብረር በርሱ በእግር ለመሽከርከር ንስር ሁለት ነው ያለው። እንደሌላው አራት በእግር ይሽከረከራል፣ በክንፉ ይበራል። በእግር ለመሽከርከር ክርስቶስ ሰሞኑን ይናገራል። ተራራ ተጠማ ደከመ እያለ ይናገራል። በክንፍ እንደመብረር ደግሞ ቀዳሚው ቃል ብሎ መለኮታዊ። ስለዚህ እናንተም በእግር ተሽከርከሩ፣ በክንፍ ብረሩ። በእግር ተሽከርከሩ ነው ሲል በክንፍ ብረሩ። በእግር መሽከርከሩ ያለውን ትምህርትን ተማሩ፣ ፍልስፍናውን ተማሩ፣ ችግር የለም። ግን ደግሞ በሰማይ ብረሩ።
በግቻ የምትሽከረከር ከሆነ አታመልጥ፣ ውሃ ይወስዳል ነው። ክንፍ ጋር ግን በረሃው ታመልጣለህ። በክንፍም መብረር አለባችሁ። እግር ብቻ ያላችሁ አትሁኑ። ምድራዊ እውቀት ብቻ ያላችሁ አትሁኑ። በሰማይ መብረር መቻል አለባችሁ። በእውነት የምንበርበት ህሊና እግዚአብሔር ያድነን በእውነት። ስለዚህ ጉባኤ መላእክት የምትባል ይህች እለቀቅ የተባለ ኦርቶዶክስ ተዋሕዶ ጉባኤ በሙሉ ይችላል። አሁን የተሰበሰቡ 25 ዓመት የምንላት እኛ ያወቅናት እኛ የተሰበሰቡበት ማለታችን ናት እንጂ ይህች ግን ጥንተ ዓለም የነበረች እለቀቅ ናት በእውነት የቀራች እሱ የምትባል በዚህ መሰባሰብ መልካም ነው አይደለም? በጉባኤ መላእክት የሰበሰበ ጊዜ አምላክ የተመሰገነ ይሁን። እለቀቅ የመላእክት ጉባኤ የመላእክት ጉባኤ የተባለባት ቅዱሳን መላእክት ቅዱሳን ልክ በሰማይ መላእክት እንዳለ በምድር መላእክት አለ። ለምን ኃይል ከመመላእክት የመላእክት ኑሮ ማለት መላእክት ጥሪት እንደሌላቸው ጥሪት ያልነበራቸው አባቶች ነበሩ። መላእክት ክፋት እንደሌለባቸው ክፋት የሌለባቸው ቅዱሳን አባቶቻችን ነበሩ። የመላእክት ደስታቸው ምንድን ነው ስትሉኝ የመላእክት ደስታቸው አንድ ድንግል ማርያም ነው። የመጀመሪያው እግዚአብሔር፣ ሁለት ድንግል ማርያም ነው። ለምን አይተውት የማያውቁትን አምላክ አሳይታቸዋለችና። ቅዱስ ቄርሎስ እንዳለ አስተርአየ ለመላእክት ተወልዶ በሥጋ እስመ ኢራእይኮ እምቅድመ ይኩን ሰብአ። ሰው ከመሆኑ በፊት አይተውት አያውቁም። ከድንግል ማርያም ሥጋ ሊሰለስ አምላካቸው አዩት። ድንግል ማርያም ለመላእክት አምላካቸውን ያሳየቻቸው ናት እና ስለዚህ በመላእክት ጉባኤ እንኖራለን። ሌላው መላእክት የተባሉበት ምክንያት እነዚህ ጥሪት የላቸውም። እንደገና ደግሞ ምቀኝነት የለባቸው። እነዚህ በእግዚአብሔር እንደሚደሰቱ የቅዱሳን ደስታቸው እግዚአብሔር የክርስቶስ ደስታ ነው እንጂ ምድራዊ ደስታ አያስደስታቸውም። እንደገና ደግሞ የመጨረሻ መላእክት የተባሉበት ምክንያት የመላእክት ደስታቸው መላእክት ክርስቶስ የተወለደበት ቅዱስ ገብርኤልም በዛ ደስ ይበላችሁ ሲል ነበር። ሁሉም መላእክት ወርደው ሲዘምሩ ነበር። ለምን ብለው ነው ብትለኝ ያልኩሻል። ሳፎ በሃይማኖት አወረ ያዕቆብ ዘስሩግን ገልጾታል። መልሱ ምን መሰለህ? መላእክት ለሰው የተደረገውን ደስታ እንደራሳቸው ይቆጥሩታል። ለምን ይቆጥሩታል? ለእኛ ሥጋ ስላቀበል እነሱ የተቀበሉ ደስ ይላቸው። እኛ ንስሐ ገብተን ስንማር እነሱን በድለው ከተማሩበት በላይ ደስ ይላቸው። የመላእክት ደስታቸው የሰው ደስታ ነው። ልክ መላእክት ለእነሱ ሲደረግ ብቻ ሳይሆን ለሌላ የተደረገውን ለራሳቸው ደስታ እንደሚቆጥሩት ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን ደስ ሲላቸው የኖሩት ዓለም በመዳኑ ብቻ ነው። አንድ ኃጢአተኛ ሲመለስ አቡነ ተክለ ሃይማኖት ደስ ይላቸዋል። በእውነት አንድ ኃጢአተኛ ሲመለስ ቅዱሳን ሐዋርያት ደስ ይላቸዋል። ስለዚህ ሰው ያገኝ እኛም ደስ የሚለን ከሆነ መላክ ይባላል። የመጨረሻው መላክ የተባሉ መነኮሳት ናቸው። የዛሬዎቹን አይደለም። እኛም ብሎን ይፈቀድ። አሜን ነው። መነኮሳት ሰ መላእክት ምድራውያን ወሰር ሰማያዊ እንደም ሰለስቱ ተስፋለ። መነኮሳት የምድር መላእክት የሰማይ ሰዎች ናቸው። የምድር መላእክት የሰማይ ምድር ናቸው ሰዎች ናቸው። ስለዚህ አንተም ሰማይ መሆን ትችላለህ፣ መላክ መሆን ትችላለህ። እለቀቅ በዚች የጠራች የተንቦገቦገች መለኮት አጥፎ በጠበቃት ጉባኤ ላይ ፍልስፍና፣ ጥርጥር፣ ክህደት እንዳንጨምርባት እግዚአብሔር ይርዳን። በጉባኤ መላእክት ያጽናን። ከመላእክት ጋር አንድ ያደረገችን እመቤታችን እስከ ዘላለም ክብር ምስጋና ይግባት። የእግዚአብሔር ሰላም በልቦናችሁ ይደር። በጣም ይቅርታ ስላበዛው እግዚአብሔር ይስጥልኝ።